ፓስተራችን እንዴት ነህ? ንጉሳችን እንዴት አለ? ታላቅ ሰው አለው እግዚአብሔር ይመስገን። እንዴት ነህ? ሰሞኑን እኮ ጺምን አሳድገዋል። ጸጉርህም አድጓል። ምንድን ነው? ባህታዊ ልሆን ነው። የምን ባህታዊ ልሆን ነው? በቃ እንዴ ሰማ። አይ ጨርሰናል። መጠናል። እንዴት ነህ? ግን እኮ እንትን ላይ ዘሌዋውያን 19:27 ላይ ነው አደለ? ጺምህንም ዙሪያውን አትከርከመው፣ ጸጉርህንም ዙሪያውን አትቁረጠው ይላል እኮ። አዎ ይላል። ግን ምንኛ በአንደኛ ክፍለ ዘመን በዛን ጊዜ የተጻፈውን መች እናደርጋለን? እኛ እኮ ካልቪኒስት ነን። አታውቅም እንዴ? እኮ አንዳንድ ሰው ለምሳሌ እኔ አሁን ድሮ በጌታ ከመሆኔ በፊት ታቱ አለኝ እና ባክ አድርጌ ነው አክቹዋሊ ከቸርች ታቱ የተሰራሁት እና እንዴት ታቱ ትሰራለህ? ሲኦል ነው የምትገባው ምናምን የሚሉኝ ሰዎች አሉ። እና እዛው መጽሐፍ ክፍል ላይ ነው እና ያለው ሰውነትህንም ማለት ስለሞተው ስጋችሁ ፊታችሁን አትቧጭሩ፣ ሰውነታችሁንም አትንቀሱት ይላል እና ግን እዛው ላይ ደግሞ ከፍ ብሎ 25-26 ላይ እኮ ዙሪያችሁ ጸጉራችሁን አትቆረጡ። ኃጢአት ከሆነ የታቱ ለምን ጸጉር መቆረጥም ጺም መቆረጥም እንዴት ኃጢአት አልሆነም? ለምን መርጦ ታቱ ብቻ ኃጢአት ሆነ ብዬ ነው። ያው አንተ እንደዚህ አይነት ጥያቄዎችን ብዬ ነው አንተ ጋር እንትን ምን ይባላል? ቼሪ ፒኪንግ ይባላል በእንግሊዝኛ ተርሚኖሎጂ። ቼሪ ፒኪንግ ማለት ሰው እየመረጠ ነው፣ መርጦ ነው የሚፈልገው፣ መርጦ ነው የሚያወጣው። ገባ? የራሱን ኃጢአት ራሱ የሚያደርገውን ነገር ወይም ደግሞ እሱ ላይ አፕላይ የሚያደርገውን ነገር። በእርግጥ መጽሐፍ ቅዱስ ሲጻፍ ወይ መጽሐፍ ቅዱስ ሲናገር ለእኛ ያልተጻፈ አለ። በዛን ጊዜ ለተጻፉት እንጂ እኛን የማይመለከተን አለ። ለምሳሌ ሙሴ የጻፈው ህገጋቶች ከኛ ጋር ምንም የሚያገናኘው አይደለም። ያንን ህግጋት ተጠቅመው እኮ ሽርምፕ እንዳትበሉ ይላሉ አይደል? አንድ ቀን እኔን እኮ እዚህ ብዙ ሰድበውኛል። 10ቱ ትእዛዛት እኛን አይመለከተንም ብዬ ሰድበውኛል። ያ አይመለከተንም። እኛ እኮ ችግሩን መሰለ ፓስተር ሶፊ፣ እኔ እኮ ሁል ጊዜ እልሃለሁ፣ ለምንድን ነው ግን የላይክ የተማሩ ማታመጣልኝ አልኩ። መጽሐፍ ቅዱስ አንብበው ተረድተው ቃል በቃል ፕሪሰፕቶን ፕሪሰፕት ጥቅስ በጥቅስ እየሄድን እየተረዳን እስከ አውዱ ውይይት ለምን ነው የማይደረገው እላለሁ። ሰባኪዎቹም ከመሬት ተነስቶ የፈለጉትን ነው የሚሰብኩት። ተከታዩም የፈለገውን ሰምቶ ነው የሚከተለው። ገባ? እና እኔ እንደ ካልቪኒስት ታውቃለህ፣ የኔ ቪው በቃ እንዴት ነው በሲሚንቶ የተሰራ እንትን ታውቃለህ፣ በቃ ደርቋል። የኔ ሳልቬሽን ደርቋል። የአንዳንዱ ሳልቬሽን እርጥብ ነው። ይገባ ምልህ ሲሚንቶ ነው የምትሉት እናንተ፣ አርማታ ነው የምትሉት። አርማታ የሆነ ወለል ሲሰራ ምናምን አንዳንዱ ሳልቬሽኑ እርጥብ ነው። እስካሁን 20 ዓመቱ ጌታን ካገኘ እርጥብ ነው። አሁንም ሊበላሽበት ይችላል። የኔ ግን ደርቋል። ደርቋል ማለት ማይ ሳልቬሽን is concluded, is finished. There's nothing I could do። እኔ መርጬ ማንዳል ነው። ዛሬ እጄ ታቱ ማድረግ እችላለሁ ከፈለኩኝ። እኔ እንትን ስለምፈራ ነው። አልወድም፣ ኒድል አልወድም እንጂ ታቱ ማድረግ ኃጢአት አይደለም። ከፈለኩ ማድረግ እችላለሁ። ገባ? ላይክ ለሱም ደግሞ ኤክስፕላኔሽን አለኝ። እኔ ድኛለሁ። በኤፌሶን 2 ላይ ምንድን ነው ያንተ? እኔ እኮ I'm already in heaven man። ስማ፣ በሰማይ እኮ ከአምላኬ ከክርስቶስ ጋር ተቀምጫለሁ። የዘላለም ሕይወት ተሰጥቶኛል። ይህ እንትን አደረጉት እኮ ፍሪ ፉድ አደረጉት እኮ ታውቃለህ። ላይ አዘፍ እንዴት ነው ሰርተህ ጥረህ የምታመጣው ነገር። በቃ እናንተ ተጨነቁበት በላቸው። እኔ አሁን ሰው ወደ እኛ እንዲመጣ ነው፣ ከጭንቀቱ ወጥቶ። አንደኛ ባደወ ይኸውልህ ፓስተር ሶፋንያስ፣ ካልተመረጥክ እግዚአብሔር ካልጠራህ ብትንደረደር ብትፍጨረጨር ምንም የምታረገው ነገር የለም። ግን ምንድነው ደግሞ የተጠሩት ደግሞ እንዳንተ እዚህ ጋር ምልክት የላቸውም። አንተ እንኳ ይታያል እዚህ ጋር ምልክት አለች።
እግዚአብሔር ምልክት ቢያስቀምጥላቸው ኑሮ ይቀል ነበር ለኛ ለሰባኪዎች አይደል እንዴ? እከሌ ተመርጧል እና ለዛ ነው ብለ እኔ በጣም አሁን አቁም ያለው ይሄ ክርክሩ ጭቅጭቁ ምናምን አቁም ያለው እና አሁን የተመረጡትን እየፈለኩ ወንጌል ሰብካለው ወደ ቦታቸው ይመጣል። ባደወይ የተመረጡት ወንጌል ሲሰብክላቸው ያንን ሲሰሙ አረማያደቅሊ እንትን አክቲቬት ይሆናሉ። ሶ ቤሲክሊ የኛ ስራ ምንድነው? ሄደን አክቲቬት ማድረግ ነው። ኦልሬዲ ተጠርተዋል። ቃሉ ወንጌል ስንሰብክ ስናስተምር አክቲቬት ይሆናሉ። ይህ ስልክ አክቲቬት ያልሆነ ስልክ ታውቃለህ? አክቲቬሽን የሚያስፈልገው the minute you activated it works እና ያ ነገር እንትን ማለት አለበት፣ መስተካከል አለበት። ይህንን አሁን አንዳንዶች ራሱ ይደነግጣሉ። ትላንትና እዚህ ቁጭ ብዬ እኔ አሁን የምታዩኝ የሆነ አፓርትመንት ውስጥ አይደለሁም። በልጁ በኢየሱስ ክርስቶስ ከእሱ ጋር በሞቱ በመሞት በመነሳቱ ተነስቼ በአብ ቀኝ ተቀምጫለሁ ብዬ የኤፌሶንን መጽሐፍ ምዕራፍ 2 ቁጥር 6-7 ያለውን በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር ተቀመጥን ይላል። ስለዚህ ይሄ ማስረጃዬ ነው። እኔ ገና ወደፊት የምሄደው አይደለም፣ አሁን ኦልሬዲ እዛ ነኝ ብዬ ትላንትና እየተናገርኩ እያስተማርኩ ነበር። ያንን የሚቃወም አንድ የኦርቶዶክስ ዲያቆን ነው መጥቶ እየተናገረ ነበር እና አብዛኛው ሰው ስጠይቀው ኢቭን ቦርናጌን ነኝ የሚለው ራሱ ድነሃል ወይ ስትለው እግዚአብሔር ያውቃል ይላል። ሰው ድህነቱን ምክንያቱም መጽሐፍ እንደሚናገር ያላመኑት አሁን ተፈርዶባቸዋል ከሆነ ያለው ላመንነውም ደግሞ በሰማያዊ ስፍራ ተቀምጠናል ማለት ነው። ስለዚህ አንድ አማኝ ሰው በድፍረት ድኛለሁ ብሎ እንዲናገር አንተ አሁን ቅድም ሲሚንቶ ሆኗል የኔ ነገር በቃ ያለቀ ነው ብለሃል። ስለዚህ በእርግጠኝነት እንደዛ በድፍረት መናገር ትምክተኝነት ነው፣ ይሄ አላዋቂነት ነው ብለው የሚያነሱም ሰዎች አሉ። ስለዚህ ከዚህ አንጻር የአንተ ሀሳብ ምንድነው ድፍረት አንተ? ምክንያቱም በእርግጥ እዚህ አሁን ያነሳውበት ነገር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማለት በቃ ሰው ነፃነት ሰጠ። ግን በነፃ ተሰጥቶኝ ማለት አሁን አንተ የምትለው ነገር ሰዎችን ባለጌ ያደርጋል፣ ሰዎችን መረን ያደርጋል። ስለዚህ ከዚያ ለዚህ ነው ጳውሎስም እኮ እንደዚህ ነው እግዚአብሔር እንግዲህ እንደዚህ ነው ብለን ኃጢአትን እናድርግን በኃጢአት እንኑርን ብሎ ይጠይቃል ጳውሎስም። ስለዚህ ምንድን ነው የአንተ ድፍረት ምንድን ነው? እንዴት ነው እንደዚህ ደፍረ እኔ በሰማይ ነው የምኖረው በቃ የኔ ነገር ሲሚንቶ እንደዚህ ሆኗል ብለህ ሳውነ በምድር ነው የምትኖረው፣ ልትዋሽ ትችላለህ፣ ኃጢአት ልታደርግ ትችላለህ። ለእነዚህ ምንድን ነው ያንተ መልስ? እስኪ ብዙ ሰው ግራ ስለተጋባበት እስኪ ንገረኝ። እሱ ፓስተር እኔ በጣም ባዳዊ ትምክህተኛ ነኝ። በጣም የምመካው ግን በእኔ ሳይሆን ባዳነኝ በክርስቶስ ኢየሱስ ነው። እኔ በራሴ አልመካም እኮ እየተመካው ያለሁት እኮ ባዳነኝ በመረጠ። እኔ እኮ ምንም አላደረኩም። I don't deserve it. ምንም የሰራውን ነገር የለም። ገና ሙታን እያለው በኃጢአቴ ሙታን እያለው ነው ያዳነኝ። እና በቃ እንዴ ምን ላድርግ? ምን ይጠበስ? ከዚህ በላይ ምን ላድርግ? እኔ ምንም ነገር ሳላረግ ከዳንኩኝ እንዴት ነው ኃጢአት ሰርቼ እንትን ምለው እማልድ ነው? ምንም ሳላረግ ጽድቅ ሳልሰራ ኃጢአተኛም እያለው ገና ዓለም ከመፈጠሩ በፊት አስቦ ኢዮአዳብን አድነዋለሁ ብሎ ወስኖ በሕይወት መዝገብ ላይ ጽፏል። የማይድኑትንም ጽፏል። እኔ በዳቦ እንትን አምናለሁ፣ በዳቦ ፕሪደስቲኔሽን የሚድኑትንም የማይድኑትንም ኦልሬዲ አንተ ከዚህ በኋላ የሚጨመር የሚቀነስም የለም። ስለዚህ ስለ ፕሪሳል ኦልሬዲ የሚድነው ድኗል። ይኸውልህ የሚድነው ምን ይላል መሰለህ? እንዲያውም መጽሐፍ ቅዱስ እኮ ክሊር እኮ ነው። ማነህ አንተ ሸክላው ሰሪው አንደኛውን ለበጎ አንደኛውን ለመጥፎ መስራት አይችልም ወይ? በቃ ሸክላ ሰሪ እንደፈለገው መስራት ይችላል። ስለዚህ በፈርዖንና በሙሴ ላይ ካስታወስክ ጳውሎስ ያስተማረውና የተነተነው ምንድን ነው? ፈርዖንን የፈጠርኩት ለዚህ ምክንያት ነው። በቃ ፈርዖንን የፈጠርኩት ለዚህ ምክንያት ነው። ምንም ነገር ማድረግ አይችልም። ልቡን ያደነደንኩት እኔ ነኝ። he was predestined to be evil. okay ፈርዖን was predestined to be evil. God is doing this ለምን ብልክ I think quantum physics ትንሽ ብንረዳ ወደ ሳይንሱ ዓለም ብንገባ more understanding ይኖረናል። አሁን ታዲያ እዚህ ላይ የማቴዎስ 28 ታላቁ ተልእኮ ታዲያ ምንድን ነው ጥቅሙ?
አንዴ የተወሰነ ከሆነ ነው የተወሰኑትን ሰዎች ነው የምናነቃው በምስክርነት። ኦፍኮርስ ቢቻል እኮ የተመረጠ እንዴ ኦፍኮርስ ምን መሰለህ ባይ ዘ ዌይ ዲስ ኢዝ ዘ ቲንግ እኛ በትሪ ዲሜንሽናል ስፔስ ነው ያለ ነው። ኦኬ ይሄ ደግሞ ከፎርትና ከፋይቭ ዲሜንሽን በላይ ያለ ትምህርት ነው በትሪ ዲሜንሽን ያቀረበልን። በመንፈስ ነው የምንረዳው። እኔ በመንፈስ እረዳለሁ፣ ተረድቼዋለሁ፣ አንደርስታንድ አድርጌዋለሁ። በቃ ያን ነገር አንተ ስትመረጥና የእግዚአብሔርን ቃል ሞር በምታነብበትና when you understand የእግዚአብሔርን እንዳልኩ የትሪ ዲሜንሽን እና when you understand up to 11 ዲሜንሽን ያለበትን ስትረዳ አንደርስታንድ ታደርጋለህ። በቀላሉ ዲፋይን አድርግልህ። አሁን ብዙ ጊዜ ሰዎች ግራ የሚገባቸው የእግዚአብሔርን ሶቨረንቲ ስለማያውቁ ነው። you understand ፓስተር ሶፋንስ እኔ ከዚህ ከሙስሊሞች ጋር እንትን ዲቤት እያደረግን ነበርና ከአንድ ሳምንት በፊት በጣም ስለ ክርስቶስ ኢየሱስ በስጋ መገለጡ በጣም ነው ግራ የገባቸው። በጣም ስተምብሊንግ ብላክ ሆኖባቸዋል። እና አንድ ጥያቄ የጠየኳቸው ነው። ይህን ጥያቄ የእናንተ የምታመልኩት አላህ ሶቨርን ነው ወይ? ሶቨርኒቲውን እዚህ ሶቨርን አልኳቸው። የፈለገውን ነገር ማድረግ የፈለገውን መሆን ይችላል ወይ አልኳቸው። አይችልም አሉ። አይችልም ካላችሁ ሂዝ ሊሚትድ። እግዚአብሔር አይደለም ሊሚትድ ነው። ይችላል ካሉ ደግሞ ታዲያ ለምን ነው ሰው ነው መምጣት የማይችለው? ዶሮ መሆን ይችላል ከፈለገ። ይችላል ካሉ እንግዲህ ኢየሱስን ለመቀበል አለባቸው አይደል እንዴ? ይችላል እግዚአብሔር አብ እግዚአብሔር የፈለገው መሆን የፈለገው ማድረግ ይችላል ካሉ ኢየሱስ ክርስቶስ ነው መምጣቱ በስጋ መገለጡ ለነሱ ግራ መጋባት የለበትም። ስለዚህ ምን አሉ መሰለ ይችላል ግን ይህን አይሆንም ብለው ይችላል የፈለገው ማድረግ ነገር ግን እንደዚህ ዝቅ ያለ ነገር ግን ደግሞ አይሆንም አይችልም አሉ። ይችላልም አይችልም አሉ። ተመልከት እንግዲህ የሰው እንትን ይሄ ምንድነው? በቃ አልተጠሩም፣ እነዚህ አልተመረጡም፣ አይገባቸውም። በቃ እነዚህ የተፈጠሩት በቃ ለጥፋት ነው የተፈጠረው። አንድ ሰው እንደዚህ ክሊር የሆነ ነገር መመለስ ካቃተው ለጥፋት ነው የተፈጠረው። ጊዜም ዌስት አላደርግም። አባረርኳቸው። ሂዱ እናንተ የተጠራችሁ እናንተ already condemned ናችሁ አልኳቸው። በቃሉ እናንተ በቃ already ተፈርዶባችኋል ብዬ አባረርኳቸው ማለት ነው። ስለዚህ እኔ ለምንድን ነው በዚህ ኮንፊደንት ሆንኩት? አንደኛ ቃሉ ክሊር ነው። ሁለተኛ ባደወይ ቃሉ ብቻ ሳይሆን ሶፋንያስ ቃሉ ብቻ ሳይሆን ሌላ አይዲዮሎጂ እንትን ነው ከዚህ ውጭ ሌላ ከዚህ ውጭ ከፕሪደስቲኔሽን ውጭ ሊሆን አይችልም። ቁጭ ብለ እንደ አይዲዮሎጂ እንደ ምንድነው እንደ ፈላሰፊ ቁጭ ብለ ብታብሰለስለው ጊዜ ወስደ ብታብሰለስለው የሆነ ቦታ ላይ ይቃረናል። ኢንኮምፕሊት ነው የሚሆነው፣ ኢንአኩሬት ነው የሚሆነው። the only thing makes sense የሚያደርገው እግዚአብሔር if he is sovereign ማለት ይኸውልህ sovereign ማለት he is the creator and the sustainer of everything የሁሉም ፈጣሪ የሁሉም አድራጊ እሱ ነው። መጥፎንም ሁሉንም መፍጠር አለበት፣ መልካሙንም መጥፎንም ሁሉንም he is in charge። ስለዚህ ምክንያቱም መሬትን ሲፈጥር ለራሱ ክብር ነው የፈጠረው አይደል? አዳምንም ሲፈጥረው ለራሱ ክብር ነው የፈጠረው። ኤቭሪቲንግ እግዚአብሔር የሚያደርገው ለራሱ ነው። ስለዚህ እኔ አንድ ሰው እንደዛ ከሆነ አንተ እንደዚህ በጣም በኮንፊደንስ መዳንን ከተናገርክ መቼም የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 12 አካባቢ ያለውን ቃል ታስታውሰዋለህ። አንብበውና ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ያለ ፖል ነው አይደል? ለፊልጵስዩስ ሰዎች ይናገራል። ሰው የራሱን መዳን ታዲያ እንዴት ነው የሚፈጽመው? አንዴ ከዳነ ያው በጸጋ ድኖ ከሆነ ለምንድን ነው የራሱን መዳን ታዲያ የሚፈጽመው? ምንድን ነው ያነበብክልኝ? ፊልጵስዩስ 2 ላይ 2:12 ላይ ነው የራሳችሁን መዳን ፈጽሙ የሚለው ፓርት ላይ ወደዛ የራሳችሁን
ምን ማለት ፈልገው ነው? የራሳችሁን ድነት ፈጽሙ ሲል አውዱ ምንድነው? ኮንቴክስቱ ምንድነው? ከመዳን ጋር ነው። አሁን እንግዲህ ይህንን ነገር የምታነሳው ከመዳን ጋር በተያያዘ ነው የሚናገረው። ስለዚህ እዚህ ላይ ሰው የራሱን መዳን መፈጸም አለበት። ከዛ በተረፈ ደግሞ የገላትያ መጽሐፍ ምዕራፍ 5 ቁጥር 21 አካባቢ እነዚህ ነገር የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም ብሎ በቀጥታ ተናግረዋል። ስለዚህ እነዚህ ሁለቱን አስታርቅና ንገረኝ። This is the problem with Christianity ወይም ደግሞ with theology አይደል እንዴ? If you're gonna go ከአንድ ቦታ ወደ አንድ ቦታ ስትሄድ ከአውዱ የሆነ ጥቅስ አውጥተህ የሚል ነገር አለ አይደል እንዴ? ለምሳሌ አሁን መዳን ያመኑ ይድናሉ ይላል አይደል እንዴ? በክርስቶስ ኢየሱስ ያመነ የዘላለም ሕይወት ያገኛል ይላል። ግን ኮንቴክስቱ ምንድነው? ያመነ ማለት ምን ማለት ነው? does it mean አንድ ሰው ይድነው ስላመነ ነው? ስላመነ ማመን ማለት ምን ማለት ነው? ስላመንኩኝ በቃ አመንኩ። አሁን ለምሳሌ ፓስተር ሶፋንያስ ኤግዚስት ያደርጋል ብዬ አመንኩኝ። የኔ ማመን ነው አንተን ኤግዚስት መሆን እንትን የሚለው ወይስ you exist before እኔ ከማመኔ በፊት አለ? ማመን ማለት ማመን ማለት ምንድነው? ለምሳሌ በክርስቶስ ኢየሱስ ነው አይደለም? አምነን አይደለም። አምነን ማለት መሰለህ ቨርብጁ by the way linguistically ቨርብጁ ችግር አለበት። if I say አምኜ ነው ዳንኩኝ ካለ ደም መርጦኝ አይደለም እሱ። እንዴት እሱ ከመረጠኝ በኃጢአትም እያለው ገና ኃጢአተኛም እያለው ካዳነኝ ከመረጠኝ is part of the process ማመኔ part of የሱ ምርጫ ነው። እንዳምን ራሱን እንዳምን ያደረገኝ part of his ምርጫ ነው። ታውቃለህ አይደል እንዴ? part of his selection ነው። የተመረጠ ሰው ንስሐ ይገባል። የተመረጠ ሰው ንስሐ ይገባል። አገልጋይ everything is እንትን ነው it's a continuous ነው። መረጠህ already መርጦሃል። የተመረጥክበትን መንገድ የምትፈጽምበት ደግሞ መርጦሃል። already እንደምትድን መርጦሃል። የምትድንበት መንገድ ግን ኮምፕሊት የምታረግበት መንገድ ግን ምን አረገ መሰለ? ወንጌል በሚሰበክበት ጊዜ ያነ ወንጌል ሰምቶ እንዲያምን already ተፈቅዶለታል። ያምናል then ይድናል። ያልተመረጠው ግን ብትሰብክለት ምን ብትለትም አያምንም። አልተፈቀደለትም። የኔ ፍቃድስ የለም። ያንተ ፍቃድ you have no ፍቃድ። አንተ ፍቃድ የለህም። አንተ ፍቃድ ከተሰጠው በኋላ ፍቃድ የለህም። እንደዚህ ላይ መጽሐፍ ሲናገር በዋጋ ተገዝታችኋልና ከእንግዲህ ወዲህ የራሳችሁ አይደላችሁም ይላል። በዋጋ ተገዝተሃል። አዳምጥ። በዋጋ ከመገዛቴ በፊት ግን መጀመሪያ እኔ ምን አለኝ? ፍቃድ አለኝ። እምነቴ ከምን መጣ? አንተ ፍቃድ ካለ እግዚአብሔር ሶቨርን አይደለም። ኦኬ እኔ እምነቴ ከየት መጣ? ከምን መጣ? እምነቱን እኮ ራሱ እኮ መንፈስ ቅዱስ እኮ ነው ራሱ እንድትቀበል የሚያደርግ። አንተ እኮ አይደለም። የቱ ጋር በቃ ኤፌሶን 2 እኮ ሄድና አንብበው። አድኗችኋል ይላል። እንዴት አድርጎ በኃጢአት እያለ ኃጢአተኛ እያለ አስቀድሞ መርጦሃል። በኃጢአት እያለ እኮ ነው በክርስቶስ ቀኝ እጅ ያስቀመጣል። አንተ አሁን የማርቆስ 16 የእሱ ውሸት ነው። ማርቆስ 16 የተጨመረ መጽሐፍ ቅዱሳዊ ጥቅስ ነው። እስከ 9 ያለው ነው የምትቀበለው። ችግር የለውም። እስከ 9 ያለው ከዛ በላይ ያለው ራሱ እኮ ይላል እኮ ታች እኮ ፉትኖቱ ላይ እኮ የተጨመረበት ብሎ ይጽፍልሃል። ማቴዎስ 28 ትቀበላለህ። ማቴዎስ 28 ትቀበላለህ። እቀበላለሁ። ምን አልቀበለም? ያመነም እሱንማ ለማንቃት ነው አለ እኮ። ወይኔ ወንድሜ ሆላን ይኸውልህ አንድ ክሊር ይሆናል። ያመነም
ያመነ የተጠመቀ ሂዱና ለአሕዛብ ወንጌልን ስበኩ። ያመነ በአብ ወልድ በመንፈስ ቅዱስ ስም እያስተማራችሁና እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። By the way, so prophesied, it was predestined for them to do so. እነዚህ ሰዎች ግን ፍቃዳቸው ሳይጠየቅ ይሆናል እንዴ? ፍቃድ የላቸውም። እሺ ምን እናደርግ ዘንድ ትወዳለህ አለው። ፍቃዱን ጠይቃል። ወይኔ ወንድሜ ይናል አንደርስታንዲንግ አገልጋይ በደንብ አዳምጠኝ። you have no free will. Free will does not exist. You do not have free will. There's no such thing as free will. Everything እግዚአብሔር የጻፈውንና ያደረገውን ትተውናለህ እንጂ you do not have free will. There is no free will. እንደዛ ከሆነ ታዲያ ዮዳብ 1:12 ላይ ያለው ቃል ታዲያ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ለተቀበሉት ታዲያ ምኑ ነው ታዲያ የሚቀበሉት? ሰው ፍሪ ዊል ካለው እንዲቀበሉ ያደረጋቸው እሱ ነው። አይወልክ አንተ እኮ ኮንቴክስቱን እኮ ሙሉ ማየት አለብህ። የትኛው ነው ፕሪሲድ የሚያደርገው? የትኛው ነው የሚጀምረው? መርጧቸዋል አይደል እንዴ? መርጧቸዋል። ለምሳሌ አንተ ወደ አሜሪካ እንድትመጣ እኔ እዚሁ እኔ ወሰንኩኝ። ምንም ሳታደርግ በቃ አንተ ቪዛ ላኩት ምናምን። ከፈለኩ በፕሌን አመጣሃል፣ ከፈለኩ በቦታ አመጣሃለሁ። ወይ አንዴ እቺ ብቻ ነገር እንዳይጠፋብኝ ነው። የተመረጠ ሰው እግዚአብሔር የመረጠው ሰው አጋዥ ያስፈልጓል። ምን ያስፈልገዋል? አጋዥ I don't understand። አልገባኝም። አጋዥ ስትል አሁን እግዚአብሔር መርጧል አይደለ? እግዚአብሔር ከመረጠ አጋዥ አንተን የሚያግዝ ሰው ያስፈልጋል። የሚያግዝ I'm not understanding። እየገባኛል። አጋዥ ስትል ምን እንዲሆን ምን እንዲያደርግ አንተ እንድትድን አንተ መዳንን እንድትወርድ ነው። አያስፈልግም። እንድትድን አያስፈልግም። እናንብብ። የእግዚአብሔር ቃል አውጣ የዕብራውያን 1:14 እናውጣ። ይህን ቃል መንበረታቷል። ነፃ ፍቃድ ያለው ሰው ለምን ያስፈልጋል? የተመረጠ ሰው ለምን ያስፈልጋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ይላል። መናፍስት ምንድን ነው? ቆይ አሁን መናፍስት ምንድን ነው ስለሚለው ሂብሩ 11 ተረጋጋ። አንተ ሂብሩ ስንት ነው ያነበብከው? ሂብሩ 11 ዕብራውያን 1:14 ዕብራውያን 1:14 አሁን የተመረጠ ሰው አጋዥ አያስፈልገውም ብለህ ነበረ። ይሄ እነዚህ ሰዎች ተመርጠዋል። ለመዳን አጋዥ አያስፈልገውም። ለመዳን ከክርስቶስ ኢየሱስ ውጭ አጋዥ አያስፈልገውም። እዚህ ጋር ምንድን ነው የሚለው? መዳንን ይወርሱ ዘንድ ይላል። ምን ማለት ነው? ይኸውልህ አገልጋይ አዳምጠኝ በደንብ አድርገህ። ኦኬ አመነ በሚገባ ቋንቋ ልንገርህ። ለምሳሌ ፓስተር ሶፋንያስ አልኩ እኔ አንተ ምንም ሳታደርግ የአሜሪካ ቪዛ ፓስፖርት ሰጠው፣ ሲቲዝንሺፕ ሰጠው። አንተ ምንም አላደረግም። ጭራሽ ራሱ እኔ በቃ ፈልጌ እና ፓስፖርት ምናምን ሰጠው፣ ደወልኩና ነገርኩ። ምንም አላደረግም። ግን ወደዚህ እንድትመጣ ከፈለኩኝ ሰው ልኬ አመጣሃለሁ፣ ከፈለኩኝ በፕሌን እንድትመጣ አረጋለሁ፣ ከፈለኩኝ በመርከብ እንድትመጣ አረጋለሁ። ይሄ መልስልኛል። ስለዚህ አሁን ምንድነው እግዚአብሔር ኦልሬዲ ዓለም ከመፈጠሩ በፊት የሰው ልጅን የሚያድንበት መንገድ ወስኗል። ወጅስ ክርስቶስ ኢየሱስ እንደሚመጣ ያወቅነው ገና ዓለም ከመፈጠሩ በፊት ነው አይደል እኮ 14 መልስልና ወላ ተረጋጋገን ጠለቅ ባለ ነገር ልንገር። ምክንያቱም እንዳልኳችሁ የመጀመሪያው ፕሪዴስቲኔሽኑን እግዚአብሔር ዓለም ከመፈጠሩ በፊት የሚድኑትን ወስኗል፣ የማይድኑትን ወስኗል። የሱ ምርጫ ነው።
ምንም ስለሰራ አይደለም። የዳንከው ቆይ አዳምጠኛ። የዳንከው በእግዚአብሔር በጎ ፈቃድና በሱ ፈቃድ ብቻ ነው። እዘጊፍ እገዛ አስፈለገታል። እንደዛ ሁሉ እገዛ ለምን አስፈለገ? እገዛ ነገርኩህ እኮ እገዛ አይደለም ነገርኩህ። አንተ ድነሃል መርጥ ከመረጠ ማለት ነው። አሁን እኮ አንተው እንደውም ያልተመረጥክ ነው የሚመስለኝ ሳይ አንደርስታንድ መዳንን ይወርዱ ዘንድ እገዛ ያስፈልጋቸው ለምንድን ነው? እየሰማ አይደለም ልነግርህ መልሼልሃለሁ እኮ በትንሹ አልመለስክልም። ሶፋንያስ if I give you American citizenship ምንም ሳታደርግ citizenship you got the citizenship ምንም አላደረክም አፕላይ አላረክም። እኔ በቃ ደስ ብሎኝ አደረኩ። አሁን ወደዚህ ምን እንደምትመጣበት ወደ አሜሪካ መጣት አለብን አይደል? ኦኬ አንተ አታውቅም፣ ጭራሽ መኖር አታውቅም። ሰው ልካለሁ እኔ ራሴ እንግዲህ እግዚአብሔር መጥቶ እንግዲህ ተሸክሞ አይደለም አይደል የሚጠቀማቸው። ለዚህ እዚህ ነው እኛ የምንመጣው። this is where አገልጋዮች የምንመጣው እዚህ ላይ ነው እኮ። የኔ ፍቃድ አይጠየቅም። ታዲያ ያንተ ደግነትህ እንዳለ ነው፣ ሐሳብነትህ ጥሩ ነው። ግን አሜሪካ መሄድ ባልፈልግስ ነው እኔ ፍቃዴን አልሰጠም እኔ አልፈልግም ብል ምንድን ነው የሚሆነው? እግዚአብሔርን ማንም ኖ ማለት የሚችል ካፓሲቲ የለውም። እሱ ኦልሬዲ ሲፈጥርህ ማለት ነው። ሲፈጥርህ እኮ ኖማ የሚል ካፓሲቲ ያላቸው አሉ እኮ ኖ ብለው ያንዳኑት ኖ ብለው የሉም። ሲፈጥራቸው ለዛ ነው የፈጠራቸው። ፈርዖንን እየው ሲምፕል እኮ ፈርዖንን እየው። ፈርዖን እኮ ፈልጎ አይደለም መጥፎ ሰው የሆነው። ሂትለር እኮ ፈልጎ አይደለም መጥፎ ሰው የሚሆነው። በዚህ ምድር ላይ እንዳሉ እኮ ፈልገው አይደለም መጥፎ የሚሆኑት። ጋር እግዚአብሔር ነው የፈጠራቸው በዛ መንገድ አድርጎ። መልካሙም ይኸውልህ ለዚህ እኮ ነው ሁሉ ጊዜ ነው የሚያረዋት። መልካሙም መልካም የሆነው ከሱ ፍቃድ አይደለም፣ መጥፎውም መጥፎ የሆነው ከሱ ፍቃድ አይደለም፣ ከእግዚአብሔር ነው። he's the director, he's the author, we're just አክተሮች ተዋናኞች ነን እኮ እኛ። ስለዚህ አንተ እያልክ ያለው ዮዳብ ማመንም አይጠበቅም፣ ወንጌልን መስበክም አይጠበቅም። መዳኔን ታዲያ በምድር ማረጋገጥ አላልኩም። ወንጌል የምንሰብከው እኛ በሰበክነው ሰው እንዲድን ሳይሆን እሱ ለጠራቸው እሱ ለመረጣቸው የሚድንበት መንገድ ያደረገው እኛ ወንጌል እንድንሰብክ ነው። ፈልጎ ነው ደስ ለሚለው። እኛ ሳንሰብክ እኮ ማዳን ይችላል። ግን የሱ ደወይ ያስቀመጠው እግዚአብሔር ያስቀመጠው ደወይ ፕላን ያደረገው የሱ ፕላን ምንድነው? ኦልሬዲ ማለት ነው። እንዴት አድርጌ ላስረዳ? የሰው ልጅ እምነት የሚመጣው የእግዚአብሔርን ቃል በመስማት ነው ይላል አይደል? እኮ ሮሜ 10 ላይ ያወራል እኮ። እሱን ላነሳልህ ነበር። እንደውም እኮ እንግዲህስ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ብሎ መጽሐፍ ቅዱስ ይናገራል። ከዛስ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ወይ ምስክርነታችንን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ኤግዛክትሊ። ግን አዳምጠኝ። ቁልፍ ታውቃለህ? የቤት ቁልፍ ኮምቢኔሽን ያለው you can choose any combination you want። ሰሪው አይደል እንዴ? አሁን ያን ቁልፍ ሂድና በዚህ ኮምቢኔሽን ክፈተው እልሃለሁ። ኦኬ፣ ኮምቢኔሽኑን ቁጥር ሰጠው፣ እንዲያረክ ከፈትከው። አንተ ነው የከፈትከው? ማነው? አንተ you are just a tool። ኮምቢኔሽን ነው ባልነግርህ ኑሮ አትከፍተውም። ያንን of course you not doing nothing እኮ አንተ እኮ ተላላኪ ነህ። we're just vessels። አይወለ ቆይ አንተ እኮ አልተመረጥክም። አይገባም ልጅ ወሬ በእግዚአብሔር ቃል ስናወራ ዮሐንስ 14:23ን አንብብና ከዛ በኋላ ቀጥል እንደፈለከን አንብበው መጀመሪያ። እኔ I'm trying to break it በሎጂካል በሆነ ነገር ላስረዳ ነው የምሞክረው። ምክንያቱም የእግዚአብሔር ስራ መንፈሳዊ ባይብል ማን ደስታ ስላላረከው ወደ ሎጂክ ወረደ። 14:23 አንብበው።
ኤፌሶን 2 ላይ ሳረግልህ ሌላ ጥቅስ ታመጣለህ። ወደዛ ምን ይቀርናል እያልከኝ ነው? አይደለም የቅድሙ ማብራራት አልቻልክም። አሁን ደግሞ ዮሐንስ 14 እኔ እኮ እኔ ባደወይ አሁንም ስናገር ለተመረጡት ብቻ ነው የምናገረው። እኔ ላልተመረጡት አልተጠራሁም። ዋን ሞር ታይም ላልተመረጡትና ላይክ እግዚአብሔር ላልጠራቸው አልመጣሁም። ንጉስ ይወዳለው። ዋን ሞር ታይም ዮሐንስ 14:23 አንብበውና ፍጠው። ዋን ሞር ታይም ምንም ችግር የምፈታልሃለሁ። እሺ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። አባቱ አልወደደውም። እንደመጀመሪያ ይኸውልህ ቃሉን መጠበቅ አትችልም አንተ እሱ ካልፈቀደልህ በስተቀር። አባቱ አልወደደውም። መጀመሪያ አባቱ አልወደደውም። ቃሉን የእግዚአብሔርን ቃል መጠበቅ አትችልም እግዚአብሔር ካልፈቀደልህ በስተቀር። ገባኝ። ይሄ ሰው ግን ስለዚህ ቃሉን ልጠብቅለት አትችልም። ያለ እግዚአብሔር ፍቃድ፣ ያለ መንፈስ ቅዱስ ፍቃድ አንተ የእግዚአብሔርን ቃል የመጠበቅ ምንም እንትን የለህም፣ ካፓሲቲው የለህም። ይሄ የዳነ ሰው ግን ኢየሱስን ሲከተለው አባቱ እንደሚወደው አያውቀውም ነበር? እስከሚከተለው አያውቀውም ነበር? መልክ ይቅርታ አልገባኝም። የሚወደኝ ቢኖር ቃሌን ይጠብቃል። የሚወደኝ ቢኖር ስለዚህ የሚወደኝ አሁን ገና ለገና ኢየሱስን ወደውት ነው ቃሉን የሚጠብቁት እንጂ በእግዚአብሔር መጀመሪያ ተወደው አይደለም ቃሉን ይጠብቃሉ እየተባለ ያለ። የራሳቸው ፍቃድ ወደውት ቃሉን እየጠበቁ ነው። ዋት ሞክር እንደገና። አልገባኝም። ምንም አልገባኝም። ምንድን ነው እያልቃል? 10 ደቂቃ አውርቶ ምንም አልገባም። ኖ አልገባም። አንደርስታንድ አድርገዋል ፓስተር። እውነት ለመናገር አትዋሽ እንዴ! በጣም ቀይ ስለሆንክ ስትዋሽ ያስታውቅብሃል። ተቆራለህ አይደለም? ኖ አገልጋይ ደምረው ሊል የፈለገው ነገር እኔ ሊገባኝ ታስተካክልለት ነው አይደለም? አይወልህ እሱ እያወራ ያለው ኢየሱስ መለሰ አለውም የሚወደው ቢኖር ቃሌን ይጠብቃል፣ አባቴ የሚወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን የሚለውን ክፍል አንስቶ እየተናገረ ያለው እሱ መጀመሪያ አይወደውም ነበረ ወይ ነው የደምረው ጥያቄ። መቼ ነው እሱ ይህን ቃል የተጠቀመው? መቼ ነው? ምንድን ነው መቼ ነው ማለት ነው? መቼ ነው ይህን ቃል መቼ ነው የተናገረው ኢየሱስ? ከመሰቀሉ በፊት ነው። እና ለምን ነው የምናወራው? ከተሰቀለ በኋላ እኮ ነው እያወራን ያለው። ከመሰቀሉ በፊት እኮ ብዙ ነገር ብሏል። ነፃ ፍቃድ መስሎ ያለው ፍሪዊል መስሎ ጀምሮ ታፌዝ ከሆነ ሚት ላድርግ። አንድ ቆይ አዳምጥ፣ ተረዳኝ። ይኸውልህ ኢትስ አ ፕሮሰስ አለ ኢትስ አ ፕሮሰስ እንtil ምኑን መሰለ ጥያቄ አሁን ሌላውን ሰው የሚያነሳው እሱን አንሳው። ምን መሰለ ረዳለሁ። ልክ አንተ ከዛ ከትንሳኤው በኋላ ያለውን ነው ማውራው ነው አንተ ወይም ደግሞ ማለት ላይ ኮምፕሊት የሚሆነው ባይ ዘ ወይ እዛ ውስጥ ከገባን አባትና ወልድ የሚለው ልንጣላ ነው። because there's a different meaning እኔ እንደናንተ እንደምትረዱት አልምረዳው because አሁን እሱ ሰፕሬት ያደረገው ነው የፈለገው መሬት እያለ ይሄ ሰፕሬት አድርጎ ይናገራል እኮ። ግን አንተ አሁን እንደዚህ እንደምትለው እግዚአብሔር ታዲያ አንድ ፋብሪካ እቃ እንደሚያመርተው እቃ ነው እንደሰራው ልክ በሪሞት ይዞ እንደሚቆጣጠር ማለት ነው። of course yes ልክ እንደዛ እኮ ነው እያልክ ያለው። እግዚአብሔር ነፃ ፍቃድ የሌለው ለምሳሌ ሳምሰንግ ቴሌቪዥን ሳምሰንግ የሚባል ሪሞት ያደርግና በሪሞቱ ትቆጣጠረዋለህ። ልክ እንደዛ እግዚአብሔር የሚባለው አምላክ ከላይ ሆኖ ይቆጣጠራል። የሚሞተውን የሚድነውን ማን አርጅቶን በቃ ኤቭሪቲንግ እግዚአብሔር ከላይ ሆኖ ኦልሬዲ ባደወይ ሁሉን ነገር ጨርሶታል። ልክ አይደለም? በጣም ትንሽ እኮ ነው ለእግዚአብሔር እኮ we're talking about ይሄ መሬት ላይ ያለውን ነገር ሁሉ ኦልሬዲ እግዚአብሔር አልፋና ኦሜጋ ነው። he already planned የሁሉም ሰው ህይወት እያወራሁ አንዴ እየመለስኩ አታንታ አገልጋይ አይደለም ጀምሮ የአውራና ንጉስ እዮዳብ ጥያቄ ጠይቀነዋል። ጥያቄውን ይመልስና ሌላ በደንብ አድርጋ ያልገባንም ጠይቀዋለን። እኔ ከዮዳብ ጋር የማወራው
ኢቭን ሀሳቡን እንኳን ባልገዛው ስህተት እንኳን ቢሆን የተደራጀ ስህተት ነው የሚሳሳተው። ስለዚህ ለዛ ነው የምሰማው ነው ይወዳል። ትክክልም ከነገረን እንደዛው ነው ማለት ነው። ለዛ ነው የምቀበለው ነው ይወዳል። እኔ በመጀመሪያ የተደራጀ ስህተት የለኝም አይደለም። በአንተ እይታ በእኔ እይታ በአንተ ቲዮሎጂ ፓስተር ሶፋንያስ ከናሲ ኳሽን ፔንቴኮስቴ ነህ እንዴ? በደንብ እንጂ ሰው ፔንቴኮስቴ ነህ አንተ። በፕሪደስቲኔሽን አታምንም? አይ እኔ አላምንም። እኔ በእነሱ አላምንም። ስለዚህ አገልጋይ ፔንቴኮስቴ ነህ? ኦርቶዶክስ ነህ? ትቀልዳለህ እንዴ? ሲሪየስ ኮንቨርሴሽን የሆነ ኦርቶዶክስ ሆኛለሁ ብሏል። ደምረው ይላል። ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ ተሐድሶ? ኦርቶዶክስ ተዋህዶ። አንተም እንደማን ነበር ወንድማችን ሂዶ የቀረው? ለስለላ ልከህ ነው ጥቦት የቀረው ማን ነበር? አይ እኔ በእውቀት ነው። በጣም ነው ለመሰለ በጣም ኢምፖርታንት ነገር አለ። ፓስተር ሶፋንያስ ነው ነው ያላችሁ አይ ቲንክ አንተ ብዙ ከሄሎ ጂሰስ ጋር የምታወራ ሰው ነው። ኢየሱስ እንደ ድሮ ከመጡ ጋር ምናምን ያላሳየነ ነገር የለም። ግን የምታምኑት ነገር ሁሉ የሃይማኖታችሁ ዶግማና ቀኖኖ ይወስነዋል። አንደርስታንድ? ስለዚህ አንተ አሁን ፓስተር ሶፋንያስ ዩር ፔንቴኮስታል። ፔንቴኮስቴል ማለት ባደወይ ፕሮቴስታንት ማለት አይደለም። ከፕሮቴስታንት አፈንግጦ የወጣ ራሱን የቻለ ትልቅ ድናምኔሽን ነው። ፔንቴኮስቴል ክሊር የሆነ ቲዮሎጂ የለውም። ታውቃለህ? አካዴሚክሊ ክሊር የሆነ ቲዮሎጂ የለውም። ወይ ከኦርቶዶክስ ይወስዳል፣ ወይ ከፕሮቴስታንት ይወስዳል፣ ወይ ከካቶሊክ ይወስዳል። እኔ እንግዲህ አሜሪካ ነው ያለሁት። ፔንቴኮስት የተጀመረው አሜሪካ ነው። ላይክ የሆነ እስራኤል፣ ዩሮፕ ምናምን አልተጀመረም። ሶ ፔንቴኮስቴ ራሱን የቻለ አሁን ዋነስ ፔንቴኮስቱ አይደለህም። ዩ አር ወርድ ኦፍ ፌት። እኔ ማን ነው መዳን ይወሰዳል ብዬ ነው ማምነው። ሰዎች እንደገና ሪፖርት ማድረግ አለባቸው ብዬ አምናለሁ። አንተ ዋን ሴቭድ ፎሬቨር ብለህ ነው የምታምነው። መዳን ይኸውልህ ኦፍ ኮርስ ምን መሰለህ አሁን ልቀይር እችላለሁ እኮ ሲገባኝ ስረዳው ልቀይር እችላለሁ። አሁን እኔ የማምነውና የምረዳውና የሚገባኝ ከመዳን ጋር በተያያዘ ሰዎች መዳናቸው ላይ እንደሱ አሁን የማምንበት ነው። የእኔ ጥያቄ መሰለህ ፓስተር ሶፋንያስ፣ እኔም ዋንስ አፓን አ ታይም እኮ እኔ ኦርቶዶክስ ዲያቆን ነበርኩ፣ የጆቫ ዊትነስ አገልጋይ ነበርኩ፣ የፔንቴኮስቴ አገልጋይ ነበርኩ። ስለዚህ የሰው ልጅ ባለበት እንትን አይልም። ከሃይማኖት እየወጣ ከሃይማኖት ስትወጣ መንገደኛ ነው የምትሆነው፣ አትጨርሰውም። ፕሮግሬሲቭ ሬቨሌሽን የሚባል ነገር አለ። ገባ? እና ፕሮግሬሲቭ ሬቨሌሽን እኛ ሀገርም ያላግባባን አለ። ንጉስ ይኸውልህ፣ እኛ ሀገር እዚህ በፕሮቴስታንቱ መካከል አንዱ መዳን አይወሰድም ይላል፣ አንዱ ሰው መንፈስ ነው ይላል፣ አንዱ አይደለም ይላል፣ አንዱ በልጅነት መጠመቅ አለበት ይላል፣ አንዱ ደግሞ ካመነ በኋላ ዮሐንስ ፖይንት ኦፍ ቪው አለ። ይህ ፖይንት ኦፍ ቪው እኮ የመጣው ኢትዮጵያ አይደለም። ችግሩን መሰለህ አሁን እኔ ችግር ከኢትዮጵያኖች ጋር ካላችሁ ጋር ትልቁ ችግር የምንድን ታውቃለህ? ኢትዮጵያ በከፊል ነው የተቀበለው። ወይም በተለይ የፕሮቴስታንት እምነት የፔንቴኮስቴ እምነት መሰረቱን ሳያውቁ ተቀብለው ያራምዳሉ። ሃይማኖት ግርዶሽ ነው ብያለሁ። ስለዚህ አሁን አገልጋይ አገልጋይ ነው ማለት እኔ ኦርቶዶክስ ከሆንክ ምንም እኮ ማውራት አያስፈልግም። አይደለም ነው ይደብራል። ኦርቶዶክስ ከሆንክ አንተ ጋር ማውራት አልችልም። ለምን አድነኝ ኦርቶዶክስ ከሆንክ አንተ ጋር ማውራት አልችልም። ቅድም አልሰማኸውም ማለት ነው። እኔ ላልተጠሩት አልመጣሁም። ያልተጠሩትን በቃ እናንተ ኦልሬዲ ኮንደም ናችሁ፣ ተፈርዶባችኋል ይድብሎ ምለው ብሏል እኮ። ቅድም አልሰማኸውም ሲገባ ማለት ነው። ጊዜ ማቃጠል ይሆናል። እኔ እኮ ፓስተር ሶፋንያስ እኮ ስለተጠራ ስለማምን ነው። አንተ እኮ ለዛ ነው ጊዜ ከአንተና ከፓስተር ሶፋንያስ ማን የተጠራው? እንደ ሁለታችን ተጠርተናል። እኔ ጥሬን እሱ ፔንቴኮስታል እግዚአብሔር ሲጠራ ከተለያየ ቦታ ነው። ከሙስሊምም ከኦርቶዶክስም ከሁሉም ይመጣሉ። አንተ ግን ግንባርን ሳየው ምንም ምልክት የለም። ተጠራ እንጂ አይድንም። መሰለህ ፓስተር አዳምጠኛ፣ ተጠራ እንጂ አይድንም። ተጠርቷል፣ ድኗል እሱ። አንተስ ተጠርቷል፣ ድናል? ድኛለሁ። የግድ እኮ ኤቲስቱ ነው ማለት ነው። ሳያስበው ፔንቴኮስታል አገልጋይ አዳምጠኛ፣ አልገባህም አንተ። ምንም ካንሰፕት የለህም።
አማኝ ሳይሆንም የተጠራለ ይድናል። አዎ ይድናል። ተጠርቷል። አማኝ ሳይሆን የተጠራ ይድናል። ይድናል። አዎ ሳቀው በመጨረሻ ሰዓት ይሄዳል። ተጠርቷል። ጌታ ሆይ እየገላገልከኝ ስለሆነ ክናሲ ቆይ አንተ ሶፋንያስ በክርስቶስ ኢየሱስ በቀኙ በኩል እንግዲህ ስለተጠራ እኮ ነው በመጨረሻ ሰዓት አብሮት ሄደው። ለምንድን ነው እንደዚህ ያለው? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ያለውስ ለሱ ነው። እሱ ለአገልጋይ ነው፣ ለኦርቶዶክስ ጠይቀው እኮ። እኔ አሁን እኮ ነው ለእኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ እርስ በርሳችሁ እንድትዋደዱ ይናዘዝኳችሁ ብሎ ይናገራል። እናንተ አልመረጣችሁኝም እኔ መረጥኳችሁ ይላል። ማንን የመረጠው? የተመረጡትን ነው የመረጠው። ማን ናቸው? ስም ዝርዝራችሁ ነገር እነማን ናቸው? ከሌ በላ ማንን የመረጠው? ይኸው ተመርጠናል። ድምፁ ትንሽ አውዱን ጠብቀህ ኦርቶዶክስ ሆኗል። ትንሽ አውዱን ጠብቀህ ስታወራ የመረጣቸው ንግግር ትንሽ እንትን አለብኝ። ጨመረ ደመቀ። እኔ ለዘብተኛ ነኝ ታውቃለህ። እኔ እንደዚህ ጭቅጭቅ ምናምን እኔ ፓስተር ሶፋንያስ ባደው ይኸውልህ፣ እኔ ከአንተ ጋር ብዙ ጊዜ እንደዚህ የማቃጠለው ቢካዝ አይ ኖ ዩር ኮልድ መንገደኛ ነህ። አይ ጋራንቲ ዩ እኔ ያለሁበት አመለካከት ትመጣለህ 100% ነው የምነግርህ። ለምን መሰለህ ሲገባ ለምን መሰለህ የሰው ልጅ መጀመሪያ መሰለህ አሁን ሁላችንም በዚህ አልፈናል። እኔ እኮ በጣም በልሳን እያወራሁ ትንቢት የተናገርኩኝ ጥሩ የጴንጤ አገልጋይ ነበርኩ። ኦኬ እኔ ግን ነው ካልቪኒስቶች የዮሐንስ 14:23 እና የዕብራውያን 1:14 መቼም አይመልሱትም። መቼም እኔ ነኝ ወይስ ድምፁ ትንሽ እንደመቀላል? ለምን አታነሳም? ዮዳም 14:23 ለምን አታብራራለትም? ድምፁ እንደመቀላል ማለት ነው። እሺ አገልጋይ ምን ላምብልህ? ሶፊ ኢንተርቪውን አላየሁም። ምን ላምብልህ? 14:23 ምን 14:23 ዮሐንስ 14:23 አብራሮስ ምንድን ነው? Jesus answered and said to him, if anyone loves me, he will keep my word, and my Father will love him, and we will come to him and make our home with him. We will come to him. Who's we? This. What is that? ምን ማለት ነው? እስኪ አንተ አሁን ይሄን እስኪ ጂሰስን አውጣልኝ። እስኪ ኤክስፕሌን አድርግልኝ። what does it mean? like አሁን ኢየሱስ if anyone loves me አለ ማንም እኔም ቢወደኝ he will keep my word ቃሌን ያከብራል አይደል? እስኪ no explain to me ልረዳ እስኪ and my Father will love him. so now ኢየሱስ ከአባቱ አባቱ ያንን የሚወደው ኢየሱስን ያለውን ሲያከብር ብቻ ነው። የኢየሱስን ቃል ሲያከብር ብቻ ነው አባቱ የሚወደው እንጂ አባት እግዚአብሔር አባት ማለት አብ ነው አይደል? እዚህ ጋር አባት አለ፣ ልጅ አለ እያልከኝ ያለው እኔ በትክክለኛው ከተረጎምነው የእግዚአብሔርን ቃል ስላከበርን ሳይሆን የሚወደን የኢየሱስን ቃል ስላከበርን ብቻ ነው የሚወደን። ቃል በቃል የሚለው አይደል? እስኪ አሁን ይሄ ከእንትን ጋር ሊጋጭ ነው፣ ከሌላ ቴዎሎጂ ጋር ሊጋጭ ነው። ይህን እፉገነቴከ አዳምጠኛ ሆናል። ስለዚህ ጂሰስ አንሰርድ አምገነ ወደ ዋና ድነን አንብበው ለማን እንደሆነ እንትን ያለው እኔ ወደ ውስጥ መግባት ስላልፈለኩ ነው። ልግባበት ቆጥተኝ ነው። አሁን ይህን አንተ ጂሰስ አንሰርድ and said to him ለማን የመለሰለት አገልጋይ? ይህን የመለሰለትማ ለይሁዳ ነው የመለሰለት። አስቆሮቱ ይሁዳ ሲሆን ሌላኛው እንመለስ። ወደ ላይ እንሂዳ። ወደ ላይ እንሂዳ። ከ22 ጀምር። ከ19 ልጀምር። a little while longer and the world በአማርኛ ላድርግልህ። አማርኛ ላድርግልህ እስኪ እንግሊዘኛ እኔ እኮ አማርኛውን ስለማናምነው እኮ ነው። አማርኛው የትርጉምና የእንትን ግሽፈት ስላለበት ያገናኝ አርገ
ኖ ግሽፈት አለበት በጣም። እናንተም እኮ ባደው ይወላችሁ ያንተም አገልጋዮች ሲማሩ በእንግሊዘኛ ነው የሚማሩት። ለምን አማርኛው በጣም ጉድለት ስላለበት። ግን አንተ ልጠይቀኝ የፈለከው 23ን 22ን እስኪ መልስልኝ እስኪ። ስለዚህ የኢየሱስ ክርስቶስን ቃል መጠበቅ ነው እግዚአብሔር እንዲወደን የሚያደርግ ነው። ሁለት ነገሮች አሉ እዚህ ጋር ሁለት ነገሮች የሚወደኝና የማይወደኝ ቃል አለ። ሁለት ነገሮች አሉ። ሁለት የሚወደኝና የማይወደኝ። እነዚህ የሚወደኝ የእግዚአብሔር ፍቃድ ያለባቸው አይደሉም ማለት ነው። የራሳቸው ፍቃድ ተከትሎ ነው የወደዱት። የማይወዱትም እንደዛው። በደንብ አድርጋ አንብበው ቃል በደንብ አድርጋ አብላለው ወይ አብላላ ራስ እንድትገባ ነው። ይኸውላችሁ በደንብ በአማርኛ ልሞክር። ኢየሱስም መለሰ አለው የሚወደኝ ቢኖር ቃሌን ይጠብቃል። ቢኖር ማለት የለም ማለት ነው። ቢኖር አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ወደዛ መኖሪያ እናደርጋለን። መጀመሪያ ከዚህ ጋር ይወለ የሚወደኝ ቢኖር አለ ቃሌን ይጠብቃል። ይሄ ቢኖር ሲል የለም ማለት ነው። የወደደው የለም ማለት ነው። ሊኖርም ይችላል። ኖ ቢኖር ማለት ሊኖርም ላይኖርም ይችላል። ዊዶን ነው እንዴ አንዱን ያዛ ኖ ሊኖርም ቢኖር እኮ ማለት አለ ማለት ነው። ቢኖር ይላል። የሚወደኝ ቢኖር ካለ እኔ ካልተማረ ሰው ጋር በጣም ነው የሚለኝ እዛ question እዛ ቢኖር ካለ ሊኖርም ይችላል ላይኖርም ይችላል። እሺ ችግር የለውም። 24 አንብቦ ሆና ፓስተር ሳስቻለው አማርኛው ልክ ነው። እዚሁም እኮ ሮሜ 8:10 ላይ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። almost ይሄንን so the word ቢኖር is a hypothetical question እንደዚህ ማለት ነው እኮ ቢኖር ላይኖር ይችላል እዚህ ጋር ደግሞ because indefinite ነው indefinite ነው። ንጉስ 24 አንብቦ 24 እንደዚህ ቆይ ኖ 24 እንዳትሄድ ቆይ 22 ነው የጠየቀው 22 ላይ መልስልኝ መጀመሪያ እያልከኝ በዚህ ጥቅስ የምረዳው እኔ ኢየሱስ መልስ ቆይ ብራዘር እኮ 22 አይደለም 23 ነው 23 ነው እያልኩ ካለው በመጀመሪያ ይሄን ነገር ያመጣው ይኸውልህ እንዳትረሳ ይሄን ጥያቄ ይሄን ጥቅስ ያመጣህልኝ ምክንያት ረስተው እንዳይሆን ሌላ አድርገው እንዳይሆን ለምንድን ነበር ያመጣው? ይሄን ጥቅስ ለምን ነበር ያመጣው? የኛ ፍቃድ ያስፈልጋል። ከዛ ደግሞ ካልቪኒስቶች ይችን ጥያቄ ይሸሿታል። ዕብራውያን 1ንና መንበር ይሸሿታል ያልከው ኦኬ። ኢየሱስ መልሶ አለው የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። what is this got to do with Calvinist predestination? ምን ግንኙነት አለው ከዚህ ጋር? እኮ ደርሷል። 23 እንኳን ያልከው ወደ 24 እንሂድ ደግሞ አዋ ሁለት ንጽጽር አለ እኮ እዚህ ጋር የሚወደኝና የማይወደኝ። ስለዚህ ፍቃድ አለ ማለት ነው። የለም እዚህ ጋር ፍቃድ አለ። እሺ የኔ ነፃ ፍቃድ አለ። የማይወደኝ ቃሌን አይጠብቅም፣ የምትሰሙትም ቃል የላከኝ የአብ ነው እንጂ የእኔ አይደለም። እነዚህ የማይወዱት የት ነው ያሉት? የማይወዱት የት ነው ያሉት? አይልም የት እንዳሉ። የሚወዱት የት ነው ያሉት? ብራዘር አይልም። የሚወዱት የት ነው? ወይ የሚወዱት ወይ የማይወዱት የት ነው ያሉት? ፍቃድ አላቸው አለ ራሱ ሲናገር ራሱ አቆም። የራሳቸው ግን ፍቃድ አላቸው። ተናጋሪው ራሱ ስለማያውቅ እኮ ነው የሚወድ። የራሳቸው ግን ፍቃድ አላቸው። አገልጋይ ኢየሱስ ራሱ አላወቀውም። እዚህ ላይ one more time እነዚህ ሰዎች የራሳቸው ፍቃድ አላቸው። ምን የሚሆን የመውደድና ያለ መውደድ አይልም። እንደዛ አይደለም የሚለው አይልም አይልም። ምን የምትለው የሚወደኝ ቢኖር ቃሌን ይጠብቃል። የሚወደኝ ቢኖር ቃሌን ይጠብቃል። ፍቃድ አለው የለውም? የለውም።
መውደድ ፍቃድ አይጠይቅም? አይጠይቅም። አለመውደድስ አይጠይቅም። ምን የሚጠይቀው? አሁን እኮ የምናወራው ተምታቶብሃል። አንተ የምታወራው አንተ እያወራ ያለው ኢቨን ሚስትህን ለመውደድ ራስህ አንተ ፍቃድ የለህም ታውቃለህ። መስሎ ነው እንጂ እኔ አንተን ልወድ የእኔ ፍቃድ ያስፈልጋል አያስፈልግም? ያው መፈጸምንም ማድረግንም በእኛ ያኖር አይደል የሚለው አያስፈልግም። አሁን እኮ አንተ ራስህ እግዚአብሔር እኮ ነው የሆንከው። ስንት እግዚአብሔር ነው ያለው በዚህ ምድር ላይ? እኛ አንድ እግዚአብሔር ነው ያለን እንላለን አለ one sovereign he is sovereign። ስለዚህ ኦንሊ እሱ የፈቀደውን እና የወደደውን የሚሆነው በዚህ ምድር ላይ ዊንታና ቴክኖሲ አንተ ይወል ባደወይ መልካም የምታደርገው ካንተ መልካምነት አይደለም ከእግዚአብሔር ቸርነትና ከእግዚአብሔር መልካምነት ነው። ስለዚህ አንተ ራስን እንደ እግዚአብሔር እያየ ነው አራኛ ላይ ኖ ዴፍ አንተ እኮ ምን እያልክ እንደሆነ ታውቃለህ? እንኳን አንተ ሰው ሰይጣንና መላእክቶች እንኳን እንትን የላቸው ፍሪ ዊል የላቸው። ኢቭን ሰይጣን ፍሪ ዊል የለውም። እርግጠኛ 100%። እሺ ገብርኤል ለምን በምኑ ነው የዘካርያስና አንደበት የዘጋው? ወይኔ ሰው አይገባውም። ወይኔ አስወርት ጋር አይገባም። አንተ ልጅ በምን ፍቃድ ነው የዘጋው? በእግዚአብሔር ገብርኤል በራሱ ማድረግ ይችላል። ገብርኤል ከራሱ ዝጋልኝ ብሎት መች አደረገ? መች ላከው? አንደበቱን ዝጋልኝ ብሎ ነው ይላከው እና ገብርኤል በራሱ ከእግዚአብሔር ውጭ ማድረግ ይችላል። ምን አለው? እኔ ያለው በእግዚአብሔር ፊት የምቆም ገብርኤል ነኝ ያለ ገባ። ማልኮት ነው ያወራው። እንደዛ ማልኮት የተላከበት ፐርፐዝማ ይኸው ጸሎትህ ተሰምቷል የሚል ነው። ዋናው ሜን ፖይንት ጸሎትህ እሱ በለው አገልጋይ በእናትህ ጊዜ አታባከልብኝ። ያማል እንደ ሄድና እንደዛ ከሆነ ኦርቶዶክስ ነው። አስረግጬ እነግርሃለሁ። መላእክቶች ፍቃድ አላቸው የላቸውም? እሺ ያኛው ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 በእናትህ እንደ ፌንታ ከአንድ ጥቅስ ወደ አንድ ጥቅስ የዘለልክ ነው። ብትሄድ ቤትም ቦታ ዝሮ አንድ ነው። ያ መልአክ ምን አገባው? ማላከው በምን ፍቃድ ነው ስለ ምህረት የሚጠይቀው? ስለ እስራኤል ልጆች ምህረት የሚጠይቀው በማን ፍቃድ ነው? ማን ያደረገ? እያዳመጥከኝ ነው ብራዘር? አሁን ራሱ ብትናገረው ተጽፎልን የምታወራው አንተ ፈልገህ አይደለም የምታወራው። ኧረ እኔ አንተ ባለ እውቀት ነኝ እንዴ? እኔ በማንም ትከሻ አልኖርም። እኔ በጣም አልገባም የምልህ አልተረዳም። አገልጋይ አልተረዳም። አሁን ራሱ ይህ ደቂቃ የተወሰነኛ እንድንገናኝና በዚህ ጉዳይ እንድናወራ እግዚአብሔር አልሬዲ የወሰነው ነገር ነው። ካለበለዛ ምን እንደሆነ ታውቃለህ? ካለበለዛ መላእክቶች ፍቃድ የላቸውም የሚለውን አሳየኝ። መላእክቶች ፍቃድ የላቸውም። እንኳን መላእክቶች ኢየሱስ ከመጣፉ አሳየኝ። የኔ ወንድም እያሳየሁ እኮ በፎቶ በስዕል ላሳይ። በስዕል አድኖ አሳየኝ። አንብብ። ኦርቶዶክስ ስለሆነ በስዕል አድኖ ነው የሚገባው። ካሁን በኋላ እኔ መጽሐፍ ቅዱስ አገልጋይ ጊዜያችን ወደሚረባ ነገር እናውራ። እውነቴን ነው ጌታ በሚያውቀው በጣም ብዙ የማይረባ ነገር ነው የሚያወራው ወንድማችን። ትንሽ ጌታ በሚያውቀው ሶፋንያስ እንዴት ነህ? መላእክቶች ግን በእናትህ ወንድማችን ስማ እንዴ ገብርኤል በራሱ ፍቃድ መንቀሳቀስ ይችላል ካለ እኮ በቃ እውነትም ኦርቶዶክስ ዋለ ወንድማችን እኮ አሳይኛ። መላእክት የእግዚአብሔር ተላላኪዎቹ ነው። እግዚአብሔር እንደፈለገው የሚልካቸው እንጂ ያለ እግዚአብሔር ፍቃድ የሚመጡ ከሆነ እኮ በገዛ ፍቃዳቸው መጥተው የፈለገ ነገር ማድረግ ከቻሉ ለዚህ ነው እኮ የሚመለኩት የሚከበሩት። ለዚህ ነው በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ገብርኤል ራሱን የቻለ ቅዳሴ ያለው፣ ገብርኤል ራሱን የቻለ ቤተክርስቲያን ያለው፣ ገብርኤል ራሱን የቻለ ታቦት ያለው። እቀጣችኋለሁ። 3000 ከገባው ትቀጣላችሁ። አንተ በኦርቶዶክስም አትምጣ፣ ጥሩ አይደለም፣ ይናደዳሉ። እውነተኛ ኦርቶዶክስ አምጣ። ፓስተር ሶፋንያስ እኔ ለምን መሰለህ ከትክክለኛ ኦርቶዶክስ ጋር ብናወራ ምንም ችግር የለም። ይናደዳሉ እንደዚህ ታውቃለህ አይደለ? ካለበዛ ከኛ ጋር ተቀምጠው እኔ አሁን ወደ አገልግሎት ስለተመለስኩኝ አሁን ላንጫጫው ነው ፓስተር
አቁሜያለሁ። ፖለቲካ ጨርሻለሁ። ላንጫጫው ነው ወደዚህ ገብቼ ነው። ምን መሰለህ እኔ መልሳ ይሄ መልስ ይሄ ካልመለስ የሁላችን እንግዲህ መጽሐፍ ቅዱስ ነው አይደል? እንትናችን መልስ ለምናምነው ነገር ምክንያታችን ወይም ደግሞ ለምናወራው ነገር የምናገረው እዚህ ውስጥ ነው። ታፕታፕ እና ኮፒ ሊንክ አድርጎ ጋይስ። እሺ አሁን ትቀጣላችሁ ሁለታችሁ። ስሙን ቅጣት አለ። ቆይ ታዲያ ቆይ ልዩዳ አሁን እኮ ይሄ ሮሜ 8 ላይ አረዳድ እቀጣለሁ እንዴ ዳድ። እሺ ቆይ አንዴ ላንብብልህ። እሺ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም ደግሞ እነዚህ አጸደቃቸው፣ ያጸደቃቸውን ደግሞ እነዚህን ደግሞ አከበራቸው ይላል። ከዛ ደግሞ 9 ላይ ደግሞ ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉን ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምህረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው ይላል። አሁን ኢዮዳብ ከሚለው ነገር ጋር እኮ ታዲያ ይሄ አብሮ የሚሄድ ነው አይደል? አብሮ የሚሄድ አይመልሰውም። አብሮ የሚሄድ አይደለም እኮ መልሳሽ አስቀድሞ ወሰናቸው ይላል። የተወሰኑ አሉ ማለት ነው። ራሱ እግዚአብሔር ለምን ንስሐ ግቡ ይላቸዋል አይደለ? እኔ አሁን እኮ ራሱ ከላይም እኮ ምን ይላል? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። ይገባኛል። ሮሜ 8:29 እንደምታነብ እኮ ይገባኛል። ነገር ግን አስቀድሞ ከወሰነላቸው ለምን ዮሐንስ 1:10 ላይ ንስሐ ግቡ በኃጢአታችሁ ብትናዘዙ ምን አለ እሱ ከዕብራውያን በፊት አሁን የመጀመሪያ ለምን የሚለውን ተውና ይህን እስኪ መልሰው አንብብና ይህን ነገር ቅጣቴን ተቀጡልኝና ከዛ በኋላ ቀጥላል። ሌላ ጥቅስ አታምጣ ብራዘር። ምን እያደረክ ነው? እተረጉማለሁ። 3000 ገብቻለሁ። ተቀጣልኝ። ኢዮዳብ መዝሙር ዘምር፣ የኦርቶዶክስን መዝሙር ዘምር። አልገባኝም። ለምን 3000 ገባዋ? ቅጣት እንዴ እየተቀጣጣን ነበር እንዴ? እኮ አላወኩም። አልተባባልንም እኮ ደምረው እስካሁን አይደለም። ሶፊ አልተባባልንም። አንድ አድርገን አምላክ አንድ አድርገን ጌታ አንድ አድርገን። እሺ መዝሙር ወይ ክፈት። የምን መዝሙር? የኦርቶዶክስ መዝሙር ክፈት። ቅዳሴ ቀድስልህ። አይ ቅዳሴ አይደለም፣ የንስሐ መዝሙር ክፈት። የንስሐ መዝሙር አለ። የኦርቶዶክስ መዝሙር ዘምር። የኦርቶዶክስ መዝሙር አንድ ሆልድ አድርገኝ። ሉቃስ 1:34 አንብብ አንተ። ደምሮ ከባድ ፖለቲከኛ ሆናል። ሉቃስ 1:34 እስከ 36 አንብብ። ከባድ ፖለቲከኛ ሆናል። ሪሊ ጭንቄም ራሱ ጨምሯል። ከኢንተርቪው በኋላ ጭንቄ ራሱ ጨምሯል። ከ31 ጀምሮ ነው የማነብልህ። በጌታ በኢየሱስ ስም አነበዋለሁ። እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩ ወንድ ስለማላውቅ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ነበረችው። ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ይህ እኮ መጽሐፍ ቅዱሳዊ እውነት ነው። መልአኩም ከእርሷ ሄደ። ቆይ ግን ፕሮቴስታንት ማርያምን የሚጠላ ነው እንደሚመስል አንተ? ይህንን ቃል አሁን ሰብኬው አውቃለሁ፣ መድረክ ላይ ሰብኬው ነው ወይ? የኦርቶዶክሷ ማርያም ትለያለች፣ ጣዖት ናት ብለው ነው ፕሮቴስታንቶች የሚናገሩት። ገለብጧል። መንፈስ የኦርቶዶክስ ማርያም ትባላለች። አቤት! አሁንም ይኸውልህ ገባሁ ለ4000 ወንድም ብቻው ብራዘር፣ ምንም ማድረግ አልችልም። እንግዲህ የኦርቶዶክስ ማርያም አለች ወይ?
እነሱ ይላሉ እነ ቀለም የሚባሉት አታውቃቸውም። እነ ቀለም ስም አትጥራ፣ ሰው አትጥራ። እዚህ አታውቃቸውም። አንተ አታውቃቸውም። አትጥራ። ግን አይደለም እኔ ማንንም እዚህ ማንሳት አልፈልግም። ግን ዞሮ ዞሮ እኔ ፕሮቴስታንት ነኝ አይደለ? ፕሮቴስታንት ነኝ ብዬ የግል አቋሜን በቅድስት ድንግል ማርያም ላይ የራሴን ወይ አባት ተቀየርኩበት። ገና እኔ ኦርቶዶክስ ከሆንኩ በኋላ ብዙ ነገር ይቀየራል። ብዙ ነገር እሺ፣ አዳምጥ ልንገርህ። ስለዚህ እኔ ፕሮቴስታንት አማኝ ነኝ፣ አገልጋይ ነኝ። እኔ ስለ ማርያም መጽሐፍ ቅዱስ ያለውን እቀበላለሁ። ማርያምን መጥላት ቀርቶ ጠላቶቻችሁን ውደዱ የሚል መጽሐፍ ቅዱስ የምናነብና የምናስተምር ሰዎች በፍጹም ለድንግል ማርያም ጥላቻ ያለው ጴንጤ ካለ ጴንጤ አይደለም፣ ወይም መጽሐፍ ቅዱስን አላነበበም። የትኛውም ፕሮቴስታንት አማኝ ፖለቲካ ጀምረ እንደ ሰውዬ እንዲያው ትጠላላችሁ፣ ማርያም ትጠላላችሁ አለ። እኔ አላልኩም። እኔ እንደዛ እኔ ያልኩም። እኔ እኮ ግን የመጽሐፍ ቅዱስ ማርያም እንጂ የኦርቶዶክስ፣ የካቶሊክ፣ የፕሮቴስታንት ማርያም አለች። አንዳንድ ጴንጤዎች የኦርቶዶክስ ማርያም ጣዖት ናት ብለው ስፔሲፊክ አድርገው አንደበታቸውን ከፍተው እኔ ልበል የኦርቶዶክስ ማርያም የመጽሐፍ ቅዱስ ማርያም አይደለችም። አይደለችም። ምንገረው ለሶፊ የኦርቶዶክስ ተዋህዶ ማርያም የግሪክ አፈርዳይቲ እንጂ የመጽሐፍ ቅዱስ አንድ ማርያም ላይ ያለች መጽሐፍ ቅዱስ ላይ ኦርቶዶክስ ተዋህዶ የሚያምናት ማርያም ግን ወያዳም ኦርቶዶክስ ተዋህዶ የሚያምናት ማርያም የመጽሐፍ ቅዱስ ማርያም አይደለችም። ይህ ከፈለክ ከመጀመሪያው እንዴት እንደመጣች ማን እንደሆነች ትክክለኛ የጁፒተር አምላክ የነበረችውን ማርያም ብሎ ያመጣት መጽሐፍ ቅዱስ የምናውቃት ማርያምን። እሺ አሁን ንጉስ ይኸውልህ ዝማሬን ዘምር፣ የሙስሊሞች ዝማሬን ዘምር። የተቀጣውን ተቀጥተዋል። ይህም ይመለስ በለው። የሙስሊም ኢየሱስ ኢሳና የመጽሐፍ ቅዱስ ኢየሱስ ክርስቶስ አንድ ናቸው እንዴ? ሆይ እሱ አይገናኝ። አሁን እኔ ምንም ብቻ ስማ፣ ዝማሬ ዘምርልኝ፣ ቅጣቴን ተቀጣልኝ። አሁንም ትቀጣላችሁ። ቅጣቴን ተቀጣል፣ ዘምርልኝ። እኔ አልዘምርም፣ አላውቅም። መዝሙር ግበት። እሺ ሶፋንያስ መልስ በለው። መዝሙር ግበት። ቅጣት መጀመሪያ ተቀጣ። ሶፊ ተቀጥተዋል። አንተ ተቀጣ። ተቀጣልኝ። ቅጣት ከሆነ ደግሞ ከ100 ሺህ በታች ንጉሥ አይቀጣም። ይሄ እኮ መጽሐፍ ቅዱስ እኮ ሉቃስ 1 ከ26 ጀምሮ እስከ 30 ያሉን አሉ። አንዴ አገልጋይ አንዴ በመጽሐፍ ቅዱስ ያለችው ቅድስት ድንግል ማርያም የክርስቶስ ኢየሱስ እናት እና ኦርቶዶክስ ተዋህዶ የሚያመልካት ከእግዚአብሔር የበለጠ የሚያመልካት ማርያም እያለ ስሟን የሚጠራት አንድ አይደለም። ስሟን ተጠቀሙ እንጂ ሶፊ መልስልኝ። ኖ ምክንያቱም ሶፊ ራሱ አሁን ለምሳሌ እንግዲህ ስለ ቅድስት ድንግል ማርያም የተጻፈው ከ23 ጥቅስ ብቻ ነው ያለው መጽሐፍ ቅዱስ ላይ። በኦርቶዶክስ ተዋህዶ ግን ቁጥር 1 የምትመለከውና የምትከበረው የሚያመልኳት ማርያም ብለው ስሟን ጠሯት እንጂ የሚያመልኳት ግሪክ ነው አይደል? ማርያምን ያመጣው ግሪክና ሮም ናቸው። የኦርቶዶክስ ማርያም የግሪክ ማርያም ናት እያለ መልስ ነው። እኔ የኦርቶዶክስ የጴንጤ አላልኩም። መጽሐፍ ቅዱስ ላይ ያለችው ሉቃስ 1 ላይ የተጻፈችውን ማርያም እቀበላለሁ፣ እወዳታለሁ ነው።
የኦርቶዶክስ ማርያም ኦርቶዶክስ የሚያከብሯት የጸጋ ስግደት አረቆያ እንደ አገልጋይ ደምሮ መጽሐፍ ቅዱስ የኦርቶዶክስ ማርያም የጴንጤ ማርያም የሚል አላስቀመጠልኝም። ለእኔ ያስቀመጠልኝ ወደ አንዲት ሴት የተገደለ አንድ ሄደ መልአክና ከዛም ደግሞ ከሴቶች ሁሉ የተለየች ሴት እንደነበረች መጽሐፍ ይናገራል። እንቀበላለን። ይህን አንተ የምትለውን ቃል አንተ የምትለውን ነገር የመጽሐፍ ቅዱስን ሀሳብ የተናገርከውን ኦርቶዶክሳውያን ይቀበላሉ አይቀበሉም? ማስረጃ እንግዲህ እሱን አንተ ወቅ እኔ ስለምለ ማስረጃ አይቀበሉም። በመጀመሪያ ማስረጃ ኦርቶዶክስ ክርስቲያን አይደለም። ማስረጃ ካቶሊክ ክርስቲያን አይደለም። ምንድነው የሚያደርጉት? በደንብ አድርገህ እኮ ማየት ትችላለህ እኮ። ኦኬ፣ አንደኛ ካቶሊክን የጀመረው ሮም ነው። ሮም ደግሞ ካቶሊክን በሚጀምርበት ጊዜ በውስጡ ሮም በአንደኛ ክፍለ ዘመን የነበሩትን የክርስትና ቲችንግ እና ጁዳይዝምንና የሮመን አማልክትን ጨምሮ ነው ካቶሊክ ብሎ ያመጣው። ኦርቶዶክስ ደግሞ ግሪካውያኖች የነሱ የሚያመልኩትን የነበሩትን እና አፍሮዳይቲን ብዙ የተለያዩ እንትኖችን ቀላቅለው ነው ያመጡት። ስለዚህ አሁን መጽሐፍ ቅዱስ ላይ ያለችው ቅድስት ድንግል ማርያም የአምላካችን የኢየሱስ ክርስቶስ እናት ሆነች። ስለሷ የተጻፈው ከ23 ጥቅስ ብቻ ነው። በኦርቶዶክስ ተዋህዶ እና በካቶሊክ ግን ቁጥር 1 ከእግዚአብሔር የበለጠ የምትመለክ እሷ ናት። ኦኬ፣ ውዳሴ ማርያም አላት፣ ታቦት አላት፣ በየቦታው ቤተክርስቲያን ተሰርቶላት ከክርስቶስ ኢየሱስ የበለጠ ከእግዚአብሔር የበለጠ የምትመለክ እሷ ናት። ይህን አንቀበልም፣ እኛ አንቀበልም። ኢየሱስንም እኮ አልኩ በሙስሊሞች እሰማለሁ አይደል ፓስተር ሶፋንያስ በቁርአናቸው ላይ ኢሳ አለ። የእነሱ ኢሳ እና የኛ ኢየሱስ አንድ አይደለም። ስሙን ስለተጠቀሙ አብርሃም ያዕቆብ ብለው ስለተጠቀሙ ትክክለኛው ነው ማለት አይደለም። ይሄ ካውንተርፊት እንለዋለን። እስኪ ተርጉምለት። ካውንተርፊት ማለት በቴዎሎጂ እስኪ ተርጉምለት ፓስተር ሶፋንያስ። እኛ ካውንተርፊት እንለዋለን። አንድ ነገር አስመስለው የሚሰሩ ቅብ ነው። እውነት መጽሐፍ ቅዱስ ያለችውን ቅድስት ድንግል ማርያም ኦርቶዶክስ የሚያምን ቢሆን ከኛ ጋር አንቃረንም። እውነት ኢየሱስ ክርስቶስን የሚከተሉ ከሆነ የሚያምኑ ከሆነ ሙስሊሞች ከመጽሐፍ ቅዱስ ጋር ካለው ጋር ከኛ ጋር አንለያይም ነበር። ስሟን ስለተጠቀሙ ነገር ግን የእሷ ቲቺንግ የእሷ ቴዎሎጂ እሷንም እኮ በኦርቶዶክስ ተዋህዶ እኮ ታውቃለህ፣ በካቶሊክ እና በኦርቶዶክስ ተዋህዶ ቲቺንግ እኮ ቅድስት ድንግል ማርያም ያለ ኃጢአት እንደተወለደች ብለው እኮ ነው የሚያስተምሩት። ልክ እንደ ኢየሱስ ክርስቶስ እኮ ኢማኩሌት ኮንሰፕሽን ያለ ኃጢአት ተወልዳለች ብለው እኮ ነው የሚያስተምሩት። ይህን ትቀበላለህ ፓስተር ሶፋንያስ? አይ እኔ መጽሐፍ ቅዱስ ያላለውን አለ የኔ እንትን ዘጋ መጽሐፍ ቅዱስ የማይለውን የሚያስተምሩ ከሆነ መጽሐፍ ቅዱስ ውስጥ የሌለችውን ማርያም የሌላትን ባህሪ የሌላትን ኃይል የሌላትን ስልጣን ሰጠው የሚያመልኳት ከሆነ ከመጽሐፍ ቅዱስ አፈነገጡ። መናፍቅ ማለት እኮ ነው። ባዶ መናፍቅ ማለት እኮ ከታርጌቱ የወጣ ከእውነት ያፈቀቀ ፈቀቅ ያለ ከእውነት ማለት እኮ ነው አይደል እንዴ? ለኔ ሞናፍቅ ኦርቶዶክስ ነው። በኔ እምነት ሞናፍቅ ሙስሊም ነው። ደምረው ፔንቴኮስቴዎቹ እኔ ነኝ እንደሚሉት በኢየሱስ ስም ሚዩት አድርገህ ነው የምታወራው። እኔ እኮ በጌታ እኔ እኮ ሚዩት ነው የሚሉኝ እኮ እሱ ሚዩት አድርገኝ መሰለኝ እኮ ታውቃለህ። ራስህ ሚዩት አድርገህ እሺ። የ4000 ቅጣት አለኝ። ንጉስ የ4000 ቅጣት አለኝ እኮ የ4000 ቅጣት አለኝ። ምን ይሰማል? አንተ ከኦርቶዶክስ ጊፍት ለመሰብሰብ ብለህ ኦርቶዶክስ ነው የምትለው? ግድ የለም ኮመንት አታብ ኤቢ የሚባል ልጅ አለ። ኤቢ እኔ ወል ኤቢ በኋላ የምታዝንበትን ቃል ነው የምናገርህ። እንዳታዝን በኔ ኤቢ። እኔ ወል ብዙ አካውንቶች አሉ። እኔ ልንገርህ ብዙ አካውንቶች አሉ። በዚህም ኤቢ ኦርቶዶክስ ነው አለኝ።
ዋ ኤቢ ስርዓት ዋ ሌላ ጊዜ ምን መሰለህ እኔ ከኦርቶዶክሶች ቢመጡና ከነሱ ጋር ውይይት ብናደርግ ደስ ይለኛል። አትፍሩ በላቸው። እነዚህ ደግሞ ፈሪ ናቸው፣ ይደበቃሉ። ታውቃለህ? ምኑ ነው የሚደበቅ? አንተ እኮ መመለስ አልቻልክም እኮ ስለ ፍቃድ እንኳን መመለስ አልቻልክም። ንጉስ አገልጋይ ታፕና ኮፕሊክ አንዱ ኮፍያ እንዳበባ ነው የሚወደኝና በቃ ሞላ ቴንክ ባደወይ እኔ ነኝ አክባራቸው እኔ ነኝ። እኔ አላሽቃብጥም፣ እነግራቸዋለሁ። አንዳንዱ ይመጣና እኔ እኮ ኦርቶዶክስንም አከብራለሁ ሙስሊምንም አከብራለሁ፣ እኔ አላከብርም። አሁን መመለስ እኮ አልቻልክም። እስቲ የቱ ጋር ነው ኦርቶዶክሳውያን ያልዳኑበትን ትምህርት የምታመጣው? በምንድን ነው ኦርቶዶክሳውያን አልዳኑም ብለህ የምታመጣበት ትምህርት? ኦርቶዶክስ እኮ ራሳቸው ሲያስተምሩ እንዳልዳኑ አድርገው ነው የሚያስተምሯቸው። በስራ ነው። በምን አይነት መልኩ? እድሜ ልካችሁን መስራት አለባችሁ። አንተ በኦርቶዶክስ ማስረጃ አምጣ። ውሸት የለም እንደዚህ የሚነገር። ዋሽቻለሁ። ከእናቱ ከአባቱ ከአክስቱ ከአጎቱ ከአያቱ ጋር እኮ ነው ኢየሱስ የሚያድነው። ውሸት ማስረጃ አምጣ። ውሸት 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 ነው። ማስረጃ አምጣ ንጉስ። አሁን አንተ ይኸውልህ ተጠመቅና ወደ ኦርቶዶክስ ተዋህዶ ተመለስ። ወደ ኦርቶዶክስ አንገቴን ታረጀ ብወረወር ይሻለኝ። ወደ በግነት ተመለስ። ወደ በግነት ፍለጠው። ይህ የብሽሽቅ እንኳን ለአንተ ነውና ለእንትና በደንብ አድርገህ ፍለጠው። ብሽሽቅ ይወዳል ኦርቶዶክስ። እውነተኛ የሆነ ትምህርት ነው የምነግርህ። የቤተ ክርስቲያን ያልሆነውን ትምህርት ይዘህ የሰማኸውን ይዘህ የቤተ ክርስቲያን አትናገር። ምን የሚያወራው ልጅ? ገና ጉዳችሁን ነው የማፈለው። እስቲ አንድ ኦርቶዶክሳዊ ያስገባና ደምዬ ድነሃል ወይ ብለን እንጠይቀውና አዎ ድኛለሁ ወይም ምንድን እንደሚል እንስማ። አንተ ድነሃል? አስገባና እንስማ። ወይ አይደለም አባዳድ አንተ ድነሃል? ድነትን ታውቃለህ? ታረጋግጣለህ? ነገ ምን ኤፌሶን እኮ አንብበን ቅድም ጨረስን። ፈለከው ሌላ አንተ ድነሃል ወይ ነው? አንተ ብቻ አዎ ድኛለሁ። ኦኬ ኃጢአት ብትሰራ የዘላለም ሕይወት ትገባለህ። አየሁ ይሄ ነው ችግሩ። ኃጢአት ምንድን ነው? ኃጢአት ከእግዚአብሔር መለየት። ታዲያ እኔ እኮ ከእግዚአብሔር ቀረብኩኝ በክርስቶስ ኢየሱስ እኮ ወደ እግዚአብሔር። በስጋ ተሸነፍካ፣ በስጋ ደግሞ ተሸነፍክ። በስጋ ተሸነፍክ? መጀመሪያም በስጋ አሸንፌ እኮ አይደለም የዳንኩት። እሺ እንዲሁ በነፃ ነው አይደል የዳንከው? ይሄ እንዲሁ በነፃ የዳንከውን ደግሞ አጥብቀህ እንድትጠብቅ ቅድም አሁን ፊልጵስዩስ 2:12 እያነበብክ ነበር አይደል? ስለዚህ ያንን ደግሞ ባለማድረግ ከእግዚአብሔር መንግስት ትጎላለህ። ባለማድረግ እኔ እኮ ማምነው የኔ ቅድም ስናገር አልሰማህም እንዴ? እኔ ማምነው ሰው አንዴ ስለዳነ ድሮ ይቀራል የሚል አይደለም የኔ እምነት። መዳን ሊወሰድ ይችላል ብዬ አምናለሁ አልኩህ እኮ። ቴንኪው። ስለዚህ አንተ መዳን እርግጠኛ አይደለህም ማለት ነው? እርግጠኛ ነኝ መዳኔንማ። ይወሰዳል እያልከኝ እኮ ነው። ኦፍኮርስ ምንድነው የሚወሰድበት ምክንያት? ለምሳሌ ቅድም ሳወራ አልሰማም? ፊልጵስዩስ 2:12 አነሳው። የገላትያ 5:21 ጀምሮ ያለውን አነሳው። እንደነዚህ የሚያደርጉትን የእግዚአብሔርን መንግስት ያወርሱም ይላል። እንደዚሁም ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ፍሬ የማያፈራው ይቆረጣል፣ ወደ እሳት ይጣላል ብሎ እኮ መጽሐፍ ቅዱስ ይናገራል። አሁን የገባኝና የተረዳውበት ያለውበት ኑሮ አሁን ይሄ ነው። ነገ ደግሞ የተሻለ መገለጥና የተሻለ መረዳት ደግሞ ከመጣልኝ እዛኛው ላይ አልመጣለስ። ይሄው አሁን ያመንኩት ነው። በዚህ ነው አልመጣለስ። ብትሳሳት ሰይጣን ቢያሳስትስ? የት ተገናኝተን ትላለህ? እንደ ክፉ ባላጋራችሁ ዲያብሎስ ይላል አንደኛ ጴጥሮስ ላይ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ሰይጣን መዞር ማለት ነው። እንዲህ ያልክ ማለት ይበላል፣ አይበላኝም፣ ይቦጫጭራል።
አይበላኝም። ስለዚህ አንተ አሁን መዳንን እርግጠኛ አልሆንክም ማለት ነው። ነኝ እንጂ የመዳን ቀን ዛሬ ነው፣ የተወደደች ሰዓት ደግሞ አሁን ነች ይላል። አሁን ድኛለሁ። የነገን ነገ እነግርሃለሁ። አሁን በዚህ ሰዓት ላይ ምን እንደምታደርግ ምን ታውቃለህ? መቼ? አሁን በዚህ ሰዓት ላይ ምን እንደምታደርግ ምን ታውቃለህ? በነገራችን ላይ ትቀጣለህ። ታውቃለህ? 3000 ከገባው ትቀጣለህ። እንግዲህ የለም ችግር የፈለግከውን አድርግ። አሁን እኔ ስለአሁኑ ማውራ ምነግርህ እየነገርኩ ያለሁት እኔ አሁን ድኛለሁ። የዳንኩትም ደግሞ በልጁ በኢየሱስ ክርስቶስ በማመን ነፃ በሆነው ስጦታ ትድኛለሁ። በጸጋው እንዲያው ድናችኋል ነው የሚለው። ድኛለሁ። አንድ ኦርቶዶክሳዊ ምን ብሎ ያምናል መሰለህ? ድኛለሁ፣ እየዳንኩ ነው፣ እድናለሁ። ወይኔ ጉዴ! ምን አይነት መብረቅ ነው የመጣው! እናታችሁ በጌታ በኢየሱስ ስም ቡካ መጣሽ። እንደዚህ ተለያያችሁ ከሶፊ ጋር። ወይኔ ቡካ! አይ ቡካ! ወይ ቡካ! ወይ ቡካ! እሺ ድኛለሁ፣ እየዳንኩ ነው፣ እድናለሁ። ወይኔ 8000 አስገባው በኢየሱስ ስም። ዳድዬ ምንም ልረዳ አልችልም። አይም ሶሪ። ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚል ኮንሰፕት ያለው ሀሳብ። ይህንን አንድ ኦርቶዶክሳዊ ድኖ እየዳንኩ ነው በሚልበት ሂደት ውስጥ ድነትን እየፈጸመ ከሆነ አንተ እንደምታምነው ነገ ስለማያውቅ አሁን ባለበት ስታተስ ግን እየዳንኩ ነው በሚለው ሂደት ውስጥ ንስሐ እየገባ ከእግዚአብሔር ዘንድ ፌሎሺፕ ቆንጆ ሆኖ እስካለ ድረስ አልድንም አይለ። ነገር ግን ነገን ስለማያውቀው እድናለሁ ይልሃል። ስለ ነገ ምን አገባ? የመዳን ቀን አሁን፣ የመዳን ቀን ዛሬ ነው። የተወደደችም ሰዓት አሁን ነው። ዛሬ ነው። ትክክል ነው። በቃ ስለ ነገ ምን አገባኝ? ለምንድን ነው ስለ ነገ የምትጠይቀኝ? አዎ አያለም። ስለ ነገ የምጠይቅህ ነገ እንኳን እድሜ ኖሮ ደምሮ ስለ ዛሬ እናውራ። አሁን ድናሃል ወይ ነው ያልከኝ አይደል እንዴ? ነገ ትድናለህ ወይ አላልከኝም እኮ። ድናሃል ወይ ነው ያልከኝ ነው። አማርኛ እንዴት ነው? እኔ አንድ ግልጽ ነገር ላስቀምጥልህ። ምን አለ መሰለህ አንድ ኦርቶዶክሳዊ ወይም ደግሞ ከሙስሊም ወደ ኦርቶዶክስ የመጣ አንድ ሰው ምን ይሆናል መሰለህ? የዘላለም ሕይወትን ክርስቶስ ኢየሱስ በማመን ይድንና ሚስጥራትን በመጠበቅ ደግሞ ይፈጽመዋል። ሚስጥራትን በመጠበቅ አንዴ እናውራ። ደምረው አውራ። ቁጥሩን አትየው። 10 ጊዜ 8000 ነው። በቃ አትየው። 10,000 20,000 ግባ፣ ችግር የለውም። 10 ያከላምጠው ቁጥሩን። እንደዚህ አንበሳ ብሰጥ ያቺ ሴትዮ እኮ እብድ ናት። እናት እብድ ናት እኮ ነገርኩህ። ኤኒዌይስ ስማኝ፣ ድነሃል ወይ አልከኝ አይደል? አዎ ድኛለሁ። እስቲ አንተ አሁን ድነሃል ወይስ እንዴት ነህ? ድኛለሁ። እንዴት ዳንክ? ኢየሱስን በማመን ከዛ በኋላ ደግሞ ሚስጥራትን በመጠበቅ እየዳንኩ እቀጥላለሁ። አማርኛ በደንብ ታውቃለህ፣ ትረዳለህ። እሺ ተቀጣ። አሁን 1-0 ገና ተቀጣ እኮ 1-0 ነው። አንተ ስንጫወት 1-0። አሁን ሁለተኛ ስታሸንፍ ነው 2-0 ነው። ይኸውልህ ሚስጥራትን እጠብቃለሁ፣ ቀኖናዬን እፈጽማለሁ። እሺ አንተ ቆይ ልንገርህ። እሺ ልንገርህ ሚስጥራትን ገና እኮ ምንም ሚስጥር አልነገሩም። ገና አዲስ ስለሆንክ ምንም ሚስጥር አልነገሩም። ስለዚህ አሁን ምንድን ነው የምትሆነው? ምን ግልጽ እኮ ነው። 5 አዕማደ ሚስጥራትን አንድ ሰው ካወቀ እነዛን ደግሞ በተግባር ከተገበረ አወቀ፣ በቃ ተረዳ። ፔሪድ እኮ አልነገሩም። ሚስጥር ገና አልነገሩም። አዲስ ገቢ ስለሆንክ አልነገሩም። ምን ልትሆን ነው? ምንም አዲስ ገቢነት እኮ አያስፈልገውም። በቃ ይኸውልህ ትምህርቱን ማወቅ ነው። 5 አዕማደ ሚስጥራት ንገረኝ። ምን ምንድን ናቸው? ሚስጥረ ስጋዊ፣ ሚስጥረ ቁርባን አይደለ? ልክ አይደለ? ምኑን አስተካክለህ ተናገር። አትጻፉ። ይኸውላችሁ እዚህ ጋር እያየኋችሁ ነው። አትጻፉ። እኔ ሲጀመር ለእኔ አይጠቅመኝም እኮ ምን ያደርግልኛል? እኔ በል ያልከኝን ነው እያልኩልህ። ስጋ አይጠቅምም እንደ አንተ ቆያ ሚስጥረ ስጋዊ አይደለ? ሚስጥረ ቁርባን፣ ሚስጥረ ስላሴ በቃ ልክ አይደለም ብለህ እኔን አታሸማቀኝ።
አችልም። እሺ ችግር የለውም። እኔ የሚመለከተኝ ስለ ሶላዎች ጠይቀኝ። ስለ ሶላዎች ሶላ ስክሪፕቸርን አወራልሃለሁ። መጽሐፍ ቅዱሳዊ እይታዎችን አያረን። እኔ ኦርቶዶክስ አይደለሁም። እንደውም ይህን ማወቅ የራሱ አሁን ጴንጤ ከሆንኩ በኋላ ነው እንጂ ያወቅኩት። ድሮ ኦርቶዶክስ እያለው ራሱ አላውቃቸውም ነበር። አንድ ሰው አንድ ፐርፊውም ወይ ዶናት። ይህም ፐርፊውም ሽቶ ያስፈልጋል። አንድ ዶናት ጋይስ፣ አንድ ዶናት ብቻ አንድ። እስቲ ደምረው ንገረኝ ወይ አንተ አሁን ቴንኪዩ ብዬ አንተ አሁን ድኛለሁ ትላለህ። ኦርቶዶክሳዊ አይደለህም ማለት ነው። ማንኛውም ኦርቶዶክሳዊ ኢኒሻል ሳልቬሽን ላይ ለምሳሌ ከሙስሊም የመጣ ኦርቶዶክሳዊ አምኖ ነው ሚድ ነው። ዶክተር ያረጋል አበጋዝ ዲያቆን ያረጋል አበጋዝ መድሎተ ጽድቅ ገጽ 121 ላይ ስለ መዳን ሲያወሩ ማንም በስራው አልዳንም ይላል። ወይኔ ምናውን ሰጠኝ፣ ጉዴ ፈላ፣ ጉዴ ፈላ። የት ሄዳችሁ ጋይስ? ወይኔ 8,000 ምን አለ 4,000 እዚህ ጋር በሆነ በእናት ወይኔ አሁን 10,000 ገባው። ምን ልትሆን ነው? እሺ ጀምረው። ኤቢ እንግዲህ ደጃፍ ላይ ታነጥፋለህ። ማኒ ቴንኪዩ ነባ ቴንኪዩ ኤቢ ቴንኪዩ አመሰግናለሁ። እንግዲህ እሺ ይሄ የሚቀይርልኝ ማን አለ? በእናትህ ከመሆን ሄድክ እንዲ ወጣህ እንዴ? አንባቢው ይሄኛው ማሸነፍ አለብኝ። በእናትህ ማሸነፍ አለብኝ። በስመ አብ ግሎቭ ተሰጥቷል። ግሎቭ እንዲህ አንባቢው እስቲ ስለ እንትና ንገረኝ። ኢንቫይት ቱ ጆይን ተርም። እሺ አኒ ቴንኪዩ። ሰላም አልንገር። ስንት ማርያሞች አሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን? 7። ማን ማን ናቸው? መግደላዊት ማርያም፣ ድንግል ማርያም። እኔ እንኳን እስከማውቀው መግደላዊት ማርያም፣ ድንግል ማርያም፣ የዮና እናት ማርያም ናት። እህት የዮና እናት ወይ እህት ማርያም። ከዛ ደግሞ 7 ናቸው። 8 ናቸው። እንዲ አትጻፉለት። ለምን ጽፉለት አላችሁ? እየጻፉልን ነው እንደ የምታነበው አንተ ኦርቶዶክስ ሆኛለሁ አላልክም? ይህን እንኳን አታውቅም? አይ ማወቅ አለማወቅ ይሄ እውቀት እኮ ነው። ምንም ችግር የለም። ከእውቀት እኮ ከፍዬ ነው እንጂ የማውቀው እኮ ሁሉንም እውቀት ማወቅማ ከሆነ እኔ እንትን ነኝ እንጂ ከእውቀት ከፍዬ ነው የማውቀው። አይ ይህንማ ማወቅ አለብህ እኮ። የአልዓዛር እህት ማርያም ያ መግደላዊት ማርያም እኮ ነው። እሺ አርሴማ ማርያምስ? አርሴማ ወይኔ ጉዴ! ምን አይነት ጀግና ነው! በስመ አብ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም አናትን ነው የመታው፣ አናትን ነው የመታው በጌታ በኢየሱስ ስም። አንድ እኩል ሆነናል። ምኑ ነው አንድ እኩል? ተቀጣ አይቻልም። በ8,000 በ6,000 እኮ አይደለም እኮ አሁን አንድ እኩል አይሆንም። ቤስት ተሸንፋል። ቤስት ነው። 2-0 ተሸንፋል። አይደለም የአሁኑ 2-0 አይደለም። አትፈር፣ ተቀጣ። አላፈርኩም እንዴ ደምረው ስማ እንጂ ይሄኛው ቤስት ነው አይደለም። አለቀ። ለምን አልቋል። አትዋሽ ፓስተርና አትዋሽ። እዮዳብ እያለሁ ነው የተሸነፍኩት። እሱ ሌላ ነው። ከዛ ከዮዳብ በኋላ አዳምጣ ተሸንፋል።
ተሸንፋል። አይደለም ይኸውልህ አዳም ጠቋ ደምሮ በጣም ቀላል ቅጣት ነው። ይኸውልህ ትቆምና ቀላል ቅጣት አዳምጥ። መጀመሪያ ኢዮዳብ እያለ ነው ያሸነፍከው። አሁን አንድ አሸነፍክ። ገና ቅድም ኢዮዳብ እያለ ነው ጋይስ፣ እንደዛ ነው። ኦፍኮርስ ቅድም ኢዮዳብ አለ። በኢዮዳብ እያለ እኮ ነው ያሸነፍከው። ቅድም እንደዛ ነው። ሁለት ለባዶ ነው ሶፊ። ኖ ሁለት ለባዶ አዲስ የመጡና ቆይ አንዴ ላውራ። እኔ እንደ ምን ነው የምነካ? ኢዮዳብ እያለ ነው ቅድም ያሸነፍከኝ። አሁን አንድ ለባዶ አሸነፍክ። እኔ እንደውም እኮ ላሸንፍ ነበር። ሁለት ለባዶ አለ ጊፍተሪ። አይሆንም። እሱ ስላለ አይደለም እኮ አቋርጠው። ያው አንተ ቤትም እየጻፉ ነው። አትዋሽ፣ ፓስተርና አትዋሽ። ሁለት ለባዶ ተብሏል። አንድ ደምረው እባክህ አዳምጥ። ሁለት ለባዶ እኔ አልቀጣምንም። አዳምጥ፣ ቆይ እስኪ አንድ አዳምጥ። ደምረው እባክህ። ማዳመጥ ምንድን ነው ክፋቱ? እንደ አንድ ለባዶ አሸንፈኛል። ልክ ነህ። ወይኔ መሰይ ወድ ገባለህ። በቃ ከዚህ በኋላ ምን ታመጣለሽ? በቃ እንኳን እሺ እንኳን በቃ እንትና አይደለችም። የፈለገችውን አምጣ። ይኸው ና አሁን አሸንፍ። አንድ ለባዶ ነው። ይሄ አሁንማ እየተጫወትን ያለውን እኮ እንደ ጌም አቆጥረውም እየተጨቃጨቅን ነበረ። ወይኔ እየሰጡት ነው። እዛ ጋር እየተጨቃጨቅን ነበረ። ብሎ ነገር የለም። እንደዛ ብሎ ነገር የለም። በቃ ኦኬ 20 ሺህ ልግባ። በቃ አንተ ታፍራለህ አይደል? 20 ሺህ ልግባ። በእውነት አንተ ኮራውብህ በኢየሱስ ስም። አረ ይደብራል እያሉ ነው። አንተ በእውነት ይደብራል እያሉ ነው። ምኑ ይደብራል? በቃ ይደብራል። አንዳንድ አበባ ስጡ። ለማንኛውም 3 አበባ ቆይ ምንድን ነው? ምኑ እጅ እንደዚህ አድርግ። እጅ እንደዚህ አድርግ። በቃ ያዝ እንደዚህ። አሁን ምንድን ነው? ጠብቅ። በቃ ና እጅ እንደዚህ አድርግ እኮ እንደዚህ አድርግ። አቦ ግደሉት። በቃ የመጨረሻ ጨዋታ። አይቻልም። በዛኛው እየሰጠ ለራሱ እየሰጠ በቃ ስጥ። አሁንም ስጥ። ሞባይልን ያዝና ስጥ። የፈለግከውን ስጥ። የፈለግከውን ስጥ። የፈለግከውን አንድ እንትን ታወርዳ ጋላክሲ ታወርዳልን ለራስ። እኔ ደግሞ አንበሳ የሚወርድ መስሎ ይጠብቀዋለሁ። ይኸው እኮ እጄ ስጥ። ሁለት ለባዶ አለቃውን። ያውም 3 ለባዶ ነበር ያሸነፍኩ። አሁን ጠብቅ። 30 ሺህ ይገባል። አሁን ጠብቅ። ኧረ ስጥ። አንፈራም። ይስጥ። ለራሱ ይስጥ። ምን አለ ለእኔ በአካውንት ይበልክልኝ። አሁን አንተ ቲክቶክ ከሚበላ ለራስ ሰጠ። ሚካኤል ማነህ? ደምረው ወልዴ ዘብሬ ያልከኝ ማነህ? ደምረው ወልዴ ዘብሬ ብላ ያልከኝ አንተ አብሮ አደጌ እኮ ነህ ማለት እኮ ነው። አይችልም እንዴ? የለውም። ወይ ኢዮዳብ ንጉሥ ኢዮዳብ ዛሬ ተበላ። በዕብራውያን 1:14 እና በዕብራውያን 1:14 እና በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ተበላ። እሺ ዘምር። እሺ ይኸውልህ ዘምር። 3 ለባዶ ነው። ዘምረው ቁምና ዘምር። አሁን እኮ የገና አንደኛ አሸነፍከኝ። ወይኔ ጉድ የፈላ በኢየሱስ ስም። አረን ያመመኝ። በቃ የቅድሙን ተከራክረን አዳምጣ። አንተ እዚህ ጋር እኮ ጊፍተሮች አሉኝ እኮ የእውነት አታሳዝን። አረ የሆነ ነገር ደስ ይበላቸዋ እንዴ! መዝናናት አለባቸው እኮ። ምንድን ነው የምጠጣው ደግሞ እኮ? አይ እንዴት ውሃ ከሆነ እንትን የለውም እንዴ?
የጅሩ አረቄ ነው። የጅሩ አረቄ ነው። እሺ አሁን በቃ አሁን ሶፊ ተቀጣ፣ በጌታ ተቀጣ፣ በእናት ተቀጣ። እሺ ምርጫ እንዲያምር ተቀጣ። ምርጫ ምን? እሺ የመጀመሪያ ቁምና እጅን እንደዚህ አድርገህ ማርያም ማርያም የሚለውን ዝማሬ ትዘምራለህ። ማርያም ማርያም ብዬ ስምሽን ልጥራው አይደካክመኝም የሚለውን አንድ እሱን ታደርጋለህ። ሁለተኛ ፊልተር ትቀይራለህ። እሺ ሶስተኛ በጭንቅላት ትቆማለህ። የማይመስል የሌለ ምርጫ ነው። አብሮ አይድማ እኔ ትናንት እንዴት ነው የመረጥኩልህ? እየፈለግሆን አለ። እሺ ሶስተኛ ድምፅን ቀይር። በምን እንዴት አድርጌ? ኦኬ ሰላም ነው። ኦኬ ድምፅን ቀይር። የአይጥ ድምፅ አድርግ። እኔ አይጥ እንዴት ነው የሚጮህ? ነው ያላቅም። በቃ ስለዚህ ዘምር አቁምና ከሶስት አንዱ ምረጥ። አይ ሌላ። እሺ ስገድ፣ 10 ጊዜ ስገድ። ሌላ ምረጥ። 10 ጊዜ ስገድ፣ ለአምላክ ስገድ። ሌላ ምረጥ፣ ለአምላክ ስገድ። መረጥ ጉድ ሌላ ምረጥ። እሺ ጨዋታው እስከሚያልቅ ሙሉ ምላስን አውጣ። ፊልተር ቀይርና ምላስን አውጣ። ማን ላይ ነው የማወጣው? ኢትዮጵያዊ እኮ ነው። ባህል የለህም እንዴ? ሰው ላይ ምላስ ይወጡ ይወጣል እንዴ? እሺ አንገት ላይ ጫማ አድርግ። አንገት ላይ የምን ጫማ? 3 ጫማ አድርግ። የት ነው የምትውለው? ደምረው እኔም ብላውቅ ታዲያ ማርያም ማርያም ብለህ ዘምር። በቃ ሰላም ለኪ እያለ የሚለውን ኑልኝ። አንድ ሰው አንድ ለባዶ በቃ። አረ ተቀጣልኝ በእናትህ። አረ ጨዋታው እናሳምረው ዳድ፣ ጨዋታው እናሳምረው። እሺ ቁም በቃ። እንደዚህ በልና ይኸው እንደዚህ በልና ቁምና እንደዚህ በልና ቁመ የምጽናናበት ስም ነውና ቁምና ኢየሱስ ላቅርብ ላንተ ምስጋና ኢየሱስ ብዬ ማርያም የምጽናናበት ስም ነውና ኢየሱስ ብዬ ላቅርብ ምስጋና ኢየሱስ ብዬ ነውና ኢየሱስ ብዬ ላቅርብ ምስጋና ማርያም ብዬ የሚል ነው። እንደዛ ነው ዝማሬው። አልኩልህ እኮ በቃ ይህንም በርሲ ችግር የለውም። ስማኝ አዳምጠኝ። መጽሐፍ ቅዱሳዊ ስለሆነ ድንግል ፈጣሪዋን ወለደችው፣ በመጠቅለያ ጠቀለለችው፣ የለምና ስፍራ የእንግዶች ማረፊያ የሚለው እሱ አንተ ላይ ነው የሚያምረው። ፕሊዝ በቃ እኔ ዘመርኩልህ። እኔ ላይ የሚያምረው እኔ ብዬልሃለሁ። አንተ ላይ የሚያምረው እሱ ነው። አንተ እሱን በለው። እኔ አሁን ጊፍት እንዳይሰጠኝ ነው አለ። እኔ ስለ አንተ ጊፍት እኔ ምን የማውቀው ነገር ጉዳይ አለ። በቃ አንተ ላይ የሚያምረው እሱ ነው። ኖ የማትቀጣው ነገር ጊፍት እንዳይሰጠኝ ነው። ተቀጣው እኮ ነኝ። ቡካ እኮ ስትመጣ አላስለቀስከኝም እንደ አንተ። ተቀጣው እኮ ነኝ። ቡካ ስትመጣ አላስለቀስከኝም እንደ አንተ። ጊፍተሮች ሲመጡ ምን ላድርግ እና ለምን አትቀጣልኝም በአግባቡ እንዴ? ጊፍተር ያዝናል እኮ ጊፍተር ያዝናል እኮ እንደ ተቀጣው እኮ አልተቀጣም። አንደኛ ቆም ነው የተባልከው። መቆም አለብህ እንዴ? ሼሞኒው አንድ ስኒ 2 ስንኝ አንተ አዘምርም በትክክል ለምን እንደዚህ ታደርጋለህ? እኔ እዚህ ጋር እኮ አንድ ነገር ልንገር። እሺ ቆይ ፊልጵስዩስ መጽሐፍን ትቀበላለህ አይደለ? ወንድሜ ያዕቆብ ትቀበላለህ አይደለ? ስትቀበል
ከስሞች ሁሉ በላይ ለማን የተሰጠው? ለድንግል ማርያም። እንደ አረብኛ ወደ ግራ ነው እንደ መጽሐፍ ቅዱሱን የምታነበው? መብቴ ነው፣ መብቴ ነው። አረ ልክ አይደለም። መብቴ ነው። ከስሞች ሁሉ ስም ለማን የተሰጠው? ከስሞች ሁሉ ስም በላይ ለድንግል ማርያም። አረ ኦርቶዶክሶችም አይቀበሉም። ለድንግል ማርያም ከስሞች ሁሉ በላይ የወለደች ስም ያላት ድንግል ማርያም ናት። በቃ የድንግል ማርያም ስም በዓለም ላይ የናኘ። እንዴት ድንግል ትወልዳለች፣ እንዴት ድንግል ትጸንሳለች ተብሎ ኢሳይያስ በነበረበት ሰዓት ጀምሮ ነቢዩ ኢሳይያስ ወይኔ ጉዴ፣ ወይኔ አላሸነፍኩትም አቶ በስመ አብ አይቻልም። አንድ አንብብ። አንዴ ስማኝ። አንድ ጊዜ ዝማሬ ዘምርልኝ። በቃ ጨረስን እኮ እሱን። አሁን እኮ አላሸነፍክም። 3000 አልገባህም። ሁላችሁ ማርያም ማርያም እያላችሁ ጻፉ። ማርያም የኢየሱስ እናት እያላችሁ ጻፉ። ማርያም የጌታችን እናት እያላችሁ ጻፉ። ሁላችሁ ሂዱና እንደውም እሱ ቤት ጻፉ። ማርያም የድንግል ማርያምን ጻፉ። እዛ ጻፉ። ራስ ምታት ምናምን ያለው ይለቀዋል። ሂዱና ጻፉ። ያንብብ። ጠፋበት ጥቅሱ። እንደዚህ ይላል፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል ፊልጵስዩስ 2:9 ላይ። ይሄንን ከየት ክደህ ነው አንተ ከስሞች ሁሉ በላይ የተሰጣት ስም ማርያም ናት ብለህ ከየት ነው ያመጣኸው? ማንን ለማስደሰት ነው? እኔ እኮ በእምነት ነው አልኩህ እኮ። በእምነት እኮ መብቴ ነው። የአንተ እምነት ነው እሱ። ኦርቶዶክሳውያንም እሱን አይቀበሉትም። አንተ የምትለውን እኮ ለምን? እኔ ምን አገባኝ? ይቀበሉት አይቀበሉት እኔ ምን አገባኝ? እኔ በእምነት ለድንግል ማርያም ከስሞች በላይ የሆነውን ስም ሰጣታለሁ። በእምነት ማን ምን አገባው? ማንም ምንም ሊለኝ አይችልም። ከኢየሱስ ክርስቶስ ይበልጣል የእሷ ስም? እኔ በእምነት ከኢየሱስ ክርስቶስ ይበልጣል ወይ? ከኢየሱስ ክርስቶስ ስም ይበልጣል ወይ? የኢየሱስ ክርስቶስ ስምና የድንግል ማርያም ስም ሲጀመር ማነጻጸር የለብም። ከስሞች ሁሉ በላይ ስም ነው እኮ ያልነው። አዳምጠኝ። እኔ አሁንም በቃ ቆይ ልጠይቅህ። በድንግል ማርያም ስም አጋንንቶች ይወጣሉ? አሁን ስህተት ምን እንደሆነ ታውቃለህ? ይወጣሉ ወይ? ጥያቄ የጠየኩህ ደምረው ከምን የተነሳ ስለ ድንግል ማርያም ስም እንደተናገረ አለማወቅ ነው። ወይ መጀመሪያ ልንገርህ፣ በድንግል ማርያም ስም አጋንንቶች ይወጣሉ፣ በሽተኞች ይፈወሳሉ። እኔ ምን ስማኛ፣ አሁን የጠየኩህ መልስልኝ። ኖ መጀመሪያ የተጠየቁህ መልስ እኮ አንተ የጠየኩህ መልስ። ይወጣሉ፣ አጋንንቶች ይወጣሉ ወይ? መጽሐፍ ቅዱስ ሲናገር በስሜ አጋንንትን ታስወጣላችሁ ነው የሚለው እኮ። በድንግል ማርያም ስም አጋንንት አይወጣም። መጽሐፍ ቅዱስ ላይ በድንግል ማርያም ስም አጋንንት ይወጣል የሚል የለም። ስለዚህ አንተም አትቀበልም። አዳምጠኝ። እኔ እቀበላለሁ አልቀበልም በል። ምኑን? በማርያም ስም አጋንንት ይወጣል? አዳምጠኝ። እኔ አሁን መጽሐፍ ቅዱስ ላይ የጠየኩህን መልስ። በድንግል ማርያም ስም አጋንንት ይወጣል ወይ? አዎ ይወጣል። ትዝ ሲልህ ነው ይወጣል የምትለው? ይወጣል። በሽተኞች ይፈወሳሉ? አይፈወሳሉ። እስቲ መጽሐፍ ቅዱሳዊ ማስረጃ። እምነቴ ነው። የማ እምነት? የኔ እምነት። የሉም ደግሞ ጊፍት አይሰጡም። እኔ ለጊፍት ብዬ እኮ አይደለም የምልህ እንዴ። እሺ መጽሐፍ ቅዱሳዊ ማስረጃ አምጣ። እምነቴ ያልኩ እኮ እንደ አንተ ቤሊ ትሆንብኛል። ቤሊ ሆንክብኝ እኮ ዳሜ። አቤት። ከዛ ፍጥረት እስከ ራእይ ድረስ ለድንግል ማርያም ለፍጡር የሰገደ መረጃ ይላል። አንድ ወር ሙሉ ይህን ጥቅስ ነው ይዘው የሚመጣው። እሺ ቀጥል። በሽተኞች እስቲ የተፈወሱ አንተ ወይ ከቤተሰብህም በራስህም በዙሪያ ካሉ ሰዎች በድንግል ማርያም ስም አጋንንት ይወጣላቸው?
አረዱና መስኩለት እዛ የት ማርያም ናት የምትባል ቦታ ላይ ፈውስ ያገኛችሁ ስውራዋ ማርያም ላይ ፈውስ ያገኛችሁ ሂዱና ንገሩት፣ መልሱለት። የወለዳችሁ ያረገዛችሁ ንገሩት ሂዱና። አንተ እንቅልፍ የመጣ በኢየሱስ ስም አለህ ግሎፍ አለሽ? እየጠየኩ እኮ ነው። እኔ አንዴ 3000 ያስገቡኝና ቆይ የመጨረሻ ጨዋታችን ነው። አንዴ 3000 ያስገቡኝና እኔን ደምረውን መጠየቅ የምፈልገው ጥያቄ አለ። ልቀጣው የምፈልገው እቀጣለሁ። እመነኝ። ምንድን ነው የሰጠሽው? ማን የሰጠው? ምንድን ነው የተሰጠው? ምንድን ነው ይሄ ነገር? ንኩታ። አዎ ቆይ አንተ አበባ ትስጥ፣ ሚካኤል አበባ ትስጥ፣ ሚካኤል አበባ ትስጥ። ታቃጥልብኛለህ። ግሮቡ ንኩና ጋይስ፣ ግሮቡ ንኩና። ወይኔ ጉድ ያፈላስ። ወይኔ አረ ጉዴ! አረ ወይኔ! አረ ወይኔ! አረ ወይኔ! ደረገጠ። ማርያም ማርያም በል፣ ዝም ብለህ ማርያም ማርያም በል፣ ማርያም ማርያም በል። ጊፍተሮች የሉም አልካ፣ ጊፍተሮች የሉም አይሰጡም አልክ። ፓፓ እየነገርኩን አስረግጬ አንበሳውን የፈለግከውን አዘጋጅ። ማርያም ማርያም በል። ይኸውልህ 20 ጊዜ ማርያም ማርያም በል። ቶሎ በል 20 ጊዜ። አንድ ለባዶ ነው። ወይኔ ጉድ የፈላ። ኧረ በእናትህ 2-1 አሁን 2 ለባዶ ሆነዋል። በእናትህ አንድ ለባዶ ገና አሸነፍከኝ። አሁን የቅድሞ ተቀጣሁኝ። ምር የምታወራው ተቀጣ እንዴ ጋይስ? ቅድም እኮ ተቀጣሁ እንደሚ አሁን ማርያም 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 ነው የምትለው 20 ጊዜ። እሺ ችግር የለም። ለሊቱ ሙሉ እልልሃለሁ። አንድ ለባዶ፣ አንድ ለባዶ። እሺ አቦ ግን አታፋፍር በእናትህ። ኦኬ አሁን ቀጣይ የሚቀጣው ችግር የለውም እንቀጧለን። ሂዱበት። ደምረው ቅድስት ድንግል ማርያም ያ ሳሚ ደምረው ሌብሉ ጨምሯል። ብራዘር ምንም ልረዳ አልችልም። በቃ ምንም ልረዳ አልችልም። ምን ልረዳ? እስቲ አንተ በማርያም ስም አጋንንትን ማስወጣት ስልጣኑ አለ? አሁን ይፈቅዱልሃል? በማርያም ስም አጋንንት ልታስወጣ? ካህኑ ነው ይህን ማድረግ የሚችለው። እንደ ስሙ ለሁሉ የሚጠራ ከሆነ ለሁሉ የሚሰራ ከሆነ ካህኑ ነው። ይሄ ኦቶሪቲ ገባ። ቤተክርስቲያኒቷ ኦቶሪቲ የሰጠችው ካህን ነው ይህን ማድረግ የሚችለው። ማንም ተራ ግለሰብ ይህን ማድረግ አይችልም። በኢየሱስ ስምስ ማስወጣት ይቻላል? ኢየሱስ እኮ እግዚአብሔር ነው። ብራዘር ምን ሆነ ነው እኮ በኢየሱስ ስም ማስወጣት ማንም ሰው ይችላል ወይስ? ይህ ጨዋታ ብቻ ላሸንፍና ከዛ በኋላ በቃ አስተኙኝ። በጌታ ፍቅር ልለምናችሁ። በቃ ነገ እንደውም ራይድ አልሰራም። በቃ ለጥ ነው የምለው። ወይኔ አሁን መግደል ትችላላችሁ። ጂሰስ ክራይስት አሁን ቆሞ ነው እጁን ዘርግቶ ማርያም 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 ይላል ጨዋታው እስከሚያልቅ። በቃ ይሄንን አንድ ሰው ነው መዝጋት የሚችለው። አንድ ሰው ዶናቱ ስጡኝ። አንድ ሰው በቃኝ። ከዚህ ጨዋታ በኋላ እዛ ጋር እየሰጡ ነው። 10 አንድ ጂሰስዬ አንቺ ዛሬ ልዩ ሴት ሆነሻል። በኢየሱስ የሆነ ከሞን ና በለው የመጨረሻ ጨዋታ ና በለው። አሳየው ላላየው ና እኔ ጋር ሲሰጥ ነው እንደ አንተ ብቻው ድገሙ በእናትህ ሂድበት 44,000
በኢየሱስ ስም የኔ አባት የኔ አባት በጣም የባለፈው ያውኑ አሜዚንግ ሶፊ ተነሳው ተነሳው ለምንነሳው ገና እኮ ነው። እኔም እኮ 7000 ነኝ እኮ። ኧረ አገባም በእናትህ አገባም፣ መቼም አገባም። ተነሳ ቁምና ለምን ነው የምነሳው? ገና እኮ 2 ደቂቃ አለ። አዳምጠኝ በእናትህ። እንደዚህ ወጪ እንደዚህ እየተደረገ ፕሊዝ ተቀጣ። ይዶን ነው በ2 ደቂቃ ውስጥ ይለቃ ጌሙ። የኔም ጊዜ ይመጣል እኮ ጌሙ ይለቃ። አታሸንፍም። እየነገርኩ ነው። አተብት ቆይ አተብት አንተ አታሸንፍም። ኤቢ ጨርሷል። አካውንት የለውም ባዶ ነው። አተብት ኤቢ ክሬዲት ካርዱን ጨርሷል። ቻው ኤቢ ቻው ኤቢዬ። እስኪ አንተ አንበሳ ውርድለት ኤቢ። ልብ ካለ አንበሳ ውርድ እስኪ ኤቢ። ልብ ካለ አንበሳ ውርድ። ልብ ካለ እስቲ ልብ ካለ አንበሳ። ይኸው አንበሳ ተዘጋጁ። እዚህ ጋር አንበሳ ስልብ ካለ ወይኔ በእናትህ አንተ ሰው ወይኔ ስም ቀያይረ ጉድ ሰራሃቸው። ወስማ አህሜኔ የኔ ሞሬተር የኔ ሞሬተር የኔ 100 አለቃ የኔ 1000 አለቃ እናቴ የኔ 1000 አለቃ የታለ? አይሰጡም። እንዲህ እየተናገርክ ጊፍት አልተሰጠህም አላለም። 44000 አናቱን አልመጣ 44000 እኮ የታለ? ምኑ የታለ? ፎሎ አርጉት ጋይስ። አንደኛ ያለውን ጊፍተር ፕሊዝ ሁላችሁም አንደኛ ያለውን ጊፍተር ፎሎ አርጉትና አስገቡት። 200 አስገቡት በአንዴ። የመጀመሪያውን ሰው ፎሎ አርጉት። 41 ነው ፎሎ። ተነሳዋል። ተነስ በእናትህ አለን እኮ ኔትወርክ አስወጣው መሰለኝ። ኧረ ደሜና ግባ በእናትህ። ደህና ላሸንፎ የነበረውን ኔትወርክ አስወጣው መሰለኝ። የኔ ነው የእሱ ኔትወርክ ነው። የማ ኔትወርክ እንደሆነ አላውቅም። ወይ የኔ ይሆናል ወይ እሱ ነው። ወይኔ ሳልቀጣ ወጣ። ሰራለት ነበረ። ሳልሰራለት ወጣ አይደል? አመለጠ አይደል? ችግር አገኘሃለሁ። ማላገኝ መስሏል። ይሄኔ በሌላ ስልክ እየሰማ ነው። ቆይ መጣ ኔትወርክ ሰራል። ኔትወርክህ ነው እንዴ? ተቀጣ። ችግር ነገ እኮ ሶፊ ነገ እኮ ታሸንፋለህ። አሁን አልሸነቁ አዳምጣ ረጋ ብላ እንዲ ማዳመጫም አለን እኮ መናገሪያ ብቻ አይደለም። 1-0 አሸነፍከኝ። አሁን 1-0 አይደለ? እኔ እናንተ ብንጫወተው በ2-0 ነው ቅጣት። መጀመሪያ አልዋሽም። ተሸንፋል። ተሸንፍ ያለው አልተሸነፍኩም መቻልኩ። እኔ እናንተ ግን ስንቀጣጣ ቆይ አዳምጣ 2-0 ነው የምንቀጣው። አለበለዚያስ 1 እኩል ከሆንን ቤስት ኦፍ 3 እንጫወታለን። አሁን 1-0 አሸንፈሃል እኮ። ልክ እኮ ነው። ምን አልኩኝ እኔ? ኔትወርክ ያስወጣ መስሎኝ ነው እኮ። አሁን 1-0 ነው አይደለም? 1-0 አይደለም። 1-0 ነው ወይ? እንግዲህ በቃ ለተኛ ወይ ደሜ በቃ 1-0 ነው እኮ። ጌም ምንድን ነው የምታወራው? ምኑ 12 ሺህ ገባሁ እኮ በቃ። እና ግባ ታዲያ። እናንተ ተሸንፍ ነው እንዴ? ለባላሸንፍ ተቀጣ። አታሸንፍም። ተቀጣ። አዳምጣ። ወይኔ ደምረው ይዶነ ዋስገና ሀፕን ገና 3 ደቂቃ ከምናምን አለኩ። እንደሱ ጨፍነ ብድግ ስትል የኔን ቁጥር ታየዋለህ የት ጋር እንደሚገባ።
አገባህም። ቴንኪው ወይኔ ዲያቆን ዋው። አሁን ግን የሰው ፍቅር ግን እግዚአብሔር ምስክሬ፣ ወይኔ የሰው ፍቅር ይስጥህ እኮ በእናትህ ስንት ነገር 16 ዓመት ሙሉ በኢየሱስ ስም በኢየሱስ ስም ምንድን ነው? ምን ሆናል? በኢየሱስ ስም ምንድን ነው እየተካሄደ ያለው? ምንድን ነው? ጉዴ ፈላ። ምስክሬ ማን ነው? አንተ ከወጣ ማለት ነው ላይቭ ጥሩ አይመጣም። እኔ እኮ ነው የማሸንፍህ። ሳትቀጣ እንዳወጣ እንደዚህ ኢንቨስት ተደርጎብኝ ሳትቀጣ እንዳወጣ እኔ ነኝ እኮ የማሸንፍህ። በምን አወቅ? ገና 2 ደቂቃ እኮ አለ። ወይኔ ጉዴ ፈላ። በኢየሱስ ስም በኢየሱስ ስም ጨፍን። አሁንም አይነን